ዛሬ የምንወያየው በሌላ ሰው ይዞታ ላይ መሬት ይዞታ ላይ ቤት ከመገንባት ጋር በተያያዘ የባለ ይዞታውና የባለ ህንፃው ወይም ህንፃውን የገነባው ሰው መብት አድማስ እስከምን ድረስ ነው? እግረ መንገዳችንን ከውል ህግ ጋር ከንብረት ህግ ጋር ከውል ውጭ ኃላፊን ማን ነው ያለአግባብ ከመበልጸግ ጋር በተያያዘ የምናነሳቸው ርዕሰ ጉዳዮች ይኖራሉ። ጉዳዩን ከሰበር ውሳኔ ከፌዴሬሽን ምክር ቤት ውሳኔ አኳያ እንመለከተዋለን። ስለዚህ አሁንም ታፕ ማድረግ ኮፒ ሊንክ ማድረጋችሁን አትተው። ምክንያቱም አሁን ከመቶ ወርዶ እየታየኝ ስለሆነ ቅድም ወደ 167 ደርሰን ነበር ይመስለኛል። በመሃል ሲቆራረጥ የተፈጠረ ነው፣ ይቅርታ እንጠይቃለን። የጠበቆች ወግ ነው እየሰማችሁ ያላችሁት። የዛሬው እንግዳዬ በማናቸውም የፌዴራል ፍርድ ቤቶች ጠበቃና የህግ አማካሪ አብርሃም ዮሐንስ ነው። ቅድም በተወሰነ መልኩ ስላስተዋውቃችሁ ሞክሬያለሁ። በኋላም ካለበት ሁኔታ አኳያ ቪዲዮ በቮይስ ነው የምናወራው። ግን አብርሃም ማን ነው የሚለውን አሳያችኋለሁ። እሱም ስለ ራሱ ይነግረናል። ሁለት በጣም ጠቃሚ በተለይ ለህግ ኮሚኒቲው በጣም ጠቃሚ የሆኑ ሁለት መጽሐፍቶችን አሳትሟል። የኢንተርኔት ዓለሙን የሶሻል ሚዲያውን ዓለም በአግባቡ ከሚጠቀሙ ያለውን እውቀት ለሌሎች በማካፈል የሚታወቅ ቅድም እንደገለጽኩላችሁ የአደባባይ ምሁር ተብሎ ሊገለጽ የሚችል በጣም በሳል ህግ ባለሙያ ነው። ስለዚህ ዛሬ ከሱ ጋር እናመሻለን። ከ100 በላይ የሆናችሁ ነው። 200 እስክትደርሱ ድረስ አብርሃም ራሱን ያስተዋውቃል። እኔም አብርሃምን በምስል አሳያችኋለሁ። በተወሰነ መልኩ የራሱ ፕሮፋይልም እያሳያችሁ ነው። አብርሃም እንዴት አመሸህ? እንኳን ደህና መጣህ። ስለ ራስህ ትነግረናለህ? እሺ ሙሌ አመሰግናለሁ። አብርሃም ዮሐንስ እባላለሁ። ጠበቃና የህግ አማካሪ ባጭሩ እንደዚህ ባስቀምጠው ይሻላል። ወደ ዝርዝሩ እንግዲህ ሳልገባ ይሰማል አለ ሙሌ? ድምጼ ይሰማል? ወደ ዝርዝሩ እንድትገባ ነው የፈለኩት። ወደ ዝርዝሩ እንድትገባ ነው የፈለኩት ማለት ምናልባት ቅድም የገለጽከው ሰው እኔ ላልሆን እችላለሁ ብዬ ነው። በጣም ብዙ በእርግጠኛ ነኝ አሁን ይህንን ቪዲዮ የሚያዩ ብዙ ሰዎች ስለአንተ ጠበቃና የህግ ትንሽ ስለ ራስህ እንዴት ትገልጸዋለህ? እንግዲህ ምንድን ነው ከዚህ በፊት እንግዲህ ሀረማያ ዩኒቨርሲቲ በህግ መምህርነት መቆየቴ እሱን ነው ሞር እንግዲህ መግለጽ የምፈልገው በየመድረኩ። ከዛ ውጭ ያለው ግን ያው በቃ ጠበቃና የህግ አማካሪ በሚባለው በሱ ይገለጽና አይ ቲንክ ወደ ውይይቱ እንገባለን። ሰዓታችንን እየሄደ ነው። ወደ ውይይታችን እንገባለን። እንግዲህ የዛሬው ርዕሰ ጉዳያችን የሚያጠነጥነው እንግዲህ በጣም በባለሙያዎች ዘንድም እያከራከረ ሰበርም ደጋግሞ በተለያየ ክስ የተለያዩ ማመልከቻዎች ይቀርብለታል። ግን ልክ እንደ ጨጓራ ታጥቦ እንደማይጠራ አይነት በየጊዜው እዛው የሆነ ግልጽ ያለ አቋም በማያዳግም ሁኔታ ትርጉም ያልሰጠበት ጉዳይ ነው። አንድ ሰው በሌላ ሰው ይዞታ ላይ ቤት በሚገነባበት ጊዜ የሚያጋጥም ሁኔታ ማለት ነው እና እንደዚህ አይነቱ ሁኔታ በተለይ በየትኛው የህግ ነው የሚዳኘው? በሌላ ሰው ይዞታ ላይ ህንፃ መገንባት ማለት ራሱ ምን ማለት ነው ከሚለውን ጀምር ይሻብርሽ። እሺ ለመግቢያ ያክል እንግዲህ ሁለት ነገሮችን ማንሳት ፈልገው። አንደኛ ቀደም እንዳልከው ያው ሰበሩም ራሱ እውቅና ሰጥቶት በሰባት ዳኛ በተሰጠው ውሳኔ ላይም የተለያየ ተቃራኒ ውሳኔዎች ሲሰጡ እንደነበረ በመግለጽ ከዛ በኋላ የራሳቸውን የህግ ትርጉም ቲንክ መዝገብ ቁጥር ወደ 2000 ሐምሌ 30 2017 መዝገብ ቁጥር 2314 ላይ ከዚህ በፊት የተለያየ ትርጓሜ ሲሰጥበት ስለነበረ በሚል በሰባት ዳኛ ትርጉም ሰጥተዋል። እዚህ ላይ በኋላም ላይ እንግዲህ ለውይይት ሀሳብ መነሻ ሊሆን የሚችለው ይሄን ውሳኔ በተመለከተ አንደኛ ግልጽ መሆን ያለበት እስከ መጨረሻው እንግዲህ ውሳኔውን ያነበበው ሰው ካለ ይሄ የሰበር ውሳኔ 1179 በተመለከተ ምንም አይነት የህግ ትርጉም አልሰጠም። ምንም ድንጋጌውን በተመለከተ እንዴት መተርጎም አለበት፣ ፍርድ ቤቶች እንዴት መተርጎም አለባቸው የሚለውን
ጉዳይ በተመለከተ ችሎቱ የሰጠው ትርጉም የለም። መጨረሻ ላይ ውሳኔ ተራ ቁጥር 2ን ማየት ይቻላል። ለዚህ በሌላ ሰው መሬት ይዞታ ላይ ግንባታ ያካሄደ ሰው በህንፃው ላይ ሊኖረው የሚችለው መብት በፍትሐ ብሔር ሕጉ ቁጥር 1178 እና 1179 ድንጋጌ በተመለከተው አግባብ የሚታይ ይሆናል ነው። ስለዚህ ሲታይ እንዴት ነው የሚተረጎመው? ገና ትርጉም የሚፈልግ ነገር ነው። ያስቀረው ነገር ምንድን ነው? ከዚህ በፊት በተዛባ መንገድ ሲተረጎም የነበረውን ነገር ባለቤት ይሆናል ሲባል የነበረውን ነገር ማስቀረት ብቻ ነው እንጂ ድንጋጌውን አልተረጎመም። ይሄ በጣም ግልጽ መሆን መቻል አለበት ማለት ነው። የፌዴሬሽን ምክር ቤትም ተመሳሳይ ነገር ነው ያለው። ሁለቱ ሰዎች ባላቸው ግንኙነት አግባብ ይታያል ነው። ስለዚህ የፌዴሬሽን ምክር ቤትም የፌዴራል ጠቅላይ ፍርድ ቤትም 1179 ይዘቱ ምንድን ነው፣ እንዴት መተርጎም አለበት ለሚለው ነገር የሰጡት አንዳችም ትርጉም የለም ማለት ነው። በመቀጠል እንግዲህ በሁለቱም ውሳኔዎች ላይ በሌሎቹም መዝገቦች ላይ ተደጋግሞ የማየው እንደኔ እምነት ለስህተቶቹ ምንጭ ነው ብዬ የማስበው ድንጋጌው የሚለውና ፍርድ ቤቶቹ የሚሉት ሁለት የተለያዩ የህግ ጽንሰ ሀሳቦችን የሚቀላቀል መሆኑ ነው። 1179 1180 የሚገኘው እንግዲህ በንብረት ህጉ በታይትል 17 ኢንዲቪጁዋል ኦነርሺፕ እዛ ውስጥ ስለ ዩዚክ አፕሽን ያወራል። አክሴሽን በእንግሊዝኛው አክሴሽን ስር ነው ያለው። ይሄ በመኖሪያ በንድ ነው በማይንቀሳቀስ በመሬት ላይ ብቻም ሳይሆን እንደዚህ ባለቤቱና አስተዋጽኦ ያደረገው ሰው በሚቀላቀሉበት ጊዜ ያለውን መፍትሄ ነው የሚያስቀምጠው። በመሬት ደረጃ አክሴሽን ማለት መሬቱ ላይ ያረፈ ነገር የተጣበቀ ነገር በሙሉ የባለ መሬቱ ነው። እነዚህ እንግዲህ 1179 እና 1180 የዛ ልዩ ሁኔታዎች ናቸው። 1179 ቀጥሎ እንደገና ደግሞ 1180 ተፈጻሚነቱ ባለመሬቱ ሳይቃወም ነው። የመጀመሪያው በጣም ግልጽ መሆን መቻል ያለበት ባለቤቱ ሳይቃወም ማለት ባለቤቱ ፈቅዶ ማለት አይደለም። እነዚህ ሁለት እጅግ በጣም የተለያዩ የህግ ጽንሰ ሀሳቦች ናቸው። ባለቤቱ ፈቅዶ ከሆነ ፍርድ ቤቶች መጀመሪያ ማድረግ ያለባቸው ከ1179 መውጣት ነው። እንዴት ይፈታል? እንዴት ይታያል? የፍቃዱ ህጋዊነት፣ የሰውየው ያለው መብትና ግዴታ ምንድን ነው? እሱ እንግዲህ ያው በኋላ ላይ በውይይት የሚነሳ ሆኖ የመጀመሪያው ግን ግልጽ መሆን መቻል ያለበት 1179 ባለቤቱ ሳይቃወም ማለት ቆሞ ዳር እያየ ሳይቃወም ማለት ነው እንጂ አይዞ በርታ እያለ እያበረታታ እዚህ ቦታ ላይ ስራ ላለ ባለ ይዞታ ተፈጻሚ ሊሆን አይችልም ነው። አይ ቲንክ እነዚህ ሁለቱን ነገሮች መለያየት ከድንጋጌ ጋር የሚመጡ እጅግ በጣም በርካታ ያልተፈለጉ ውስብስብ ጥያቄዎችን ለማስወገድ በጣም ይረዳል የሚል እምነት አለ። እንግዲህ ቀጣዩን ደግሞ ሙሌ በምታነሳቸው ሀሳቦች ላይ ተመርኩዤ ሀሳብ እሰጣለሁ። ግን ለመግቢያ ያክል ግን ይህን ማለት ነው ፈልገው። እስኪ አክሰሽንን ወይም ይሄ የአንድ ነገር ተጨማሪ የመሆኑን ጉዳይ ከንብረት ጋር እንግዲህ ቅድም እንዳልከው አክሰሽን ከዚህ ከመሬት ጋር ብቻ የተያያዘ አይደለም። በጣም በበርካታ መንገዶች አክሰሽን ይገለጣል። በፍትሐ ብሔር ሕጋችን ከአንቀጽ 11(7) ጀምሮ የሚያወራው ይሄንኑ ነው። እንዴት ንብረት ከአንዱ በሚቀላቀልበት ጊዜ የዋናው ነገር ባለቤት ያለውን መብትና ይሄ የተጨመረው ነገር ባለቤት የሆነው ሰው ደግሞ ያላቸውን መብቶች እንደየንብረቱ ባህሪ የተለያየ ከግምትም አኳያ ከባለቤትነት መብትም አኳያ የተለያየ አውድ እየሰጠ ሲሄድ እናያለን። በጣም ብዙ ጊዜ የሚያከራክረው ይሄ ከመሬት ጋርና ከቤት መስራት ጋር የተያዘው ስለሆነ ነው። ስለዚህ ምን አይነት ሁኔታ ሲከሰት ነው አንድ ሰው በሌላ ሰው ይዞታ ላይ ቤት ገነባ የምንለው? ምን ሲያደርግ ነው? ሌሎች ሀገሮችስ እንዲህ አይነቱን ነገር እንዴት ነው የሚገልጹት ብለን ከሌሎች ሀገሮች ጋርም እያነጻጸርን ለማየት እንሞክር እስኪ። ጥሩ እንግዲህ በቀጥታ እንግዲህ አሁን ምንድነው የድንጋጌው ይዘት ምንድን ነው? አሁን ችግሩ ምንድነው? ፍርድ ቤቶቹ 1179 ሲተረጉሙ 1179 ንዑስ ቁጥር 1 ላይ መቆማቸው ነው። ከ1178 ጀምረው እስከ ቢያንስ እስከ 1180 ያሉትን ይዘቱን ማንበብ ነው። 1178 ለምሳሌ ሰውየው ከተቃወመ ይዞታውን በህጋዊ መንገድ ባገኘህበት ይዞታ ላይ ግንባታ ስትገነባ ሰውዬ ከተቃወመ በራስ ወጪ ታፈርሳለህ ወይም ደግሞ ሰውየው እንድታፈርስ ሊያስገድድ ይገባል፣ ሊያስገድድ ይችላል። 1178 ነው። ወደ 1179 ደግሞ ምንድን ነው የሚለው? ሳይቃወመው ነው። ሳይቃወመው ማለት ፈቅደውለት ማለት አይደለም። ሳይፈቅድለት ምንድን ነው? ግልጽ የሆነ የፍቃድ ስምምነት በሌለበት ጊዜ ሳይቃወም ከሰራ ምንድን ነው የሚሆነው? ከሌሎቹ ሀገሮች በሶስት ሀገሮችን ለማየት ሞክሬያለሁ። በጀርመንም፣ በጣሊያን፣ በፈረንሳይ። በመሬት ደረጃ የሶስቱም ተመሳሳይ ነው። የኢቪክስ የማድረግ ሰውየውን መሬቱን ከመሬቱ የማስነሳት መብትህ
በመርህ ደረጃ በዋናነት ለባለመሬቱ የተጠበቀ ነው። ሰውየውን ከማስነሳት የሚከለክለው አይደለም ባለመሬቱ ማለት ነው። ምክንያቱም አክሴሽን ቅድሚያ የሚሰጠው ለባለ ይዞታው ስለሆነ አለመቃወሙ ሰውየውን ከመሬቱ እንዳያነሳው የሚከለክለው አይደለም። 1179ም እንዳታነሳው የሚከለክል ነገር አይደለም። አሁን አይ ቲንክ ችግሩ እየተፈጠረ ይመስለኝ ንዑስ ቁጥር 1ን አንብበህ ዝም ካልክ ነው። ምክንያቱም ባለመብት ይሆናል ይላል። ኦኬ እዛ ጋር የምታበቃ ከሆነ ሰውየው የመብት ጥያቄ ያነሳል ማለት ነው። ነገር ግን ንዑስ ቁጥር 2ና 3ን ስታነብ ይሄ ለምን እንደገባ ንዑስ ቁጥር 1 ላይ ባለመብት ይሆናል የሚለው ድንጋጌ አግባብነቱ ምን እንደሆነ በግልጽ መረዳት ይቻላል ማለት ነው። ንዑስ ቁጥር 2 ላይ ስለ ካሳ ነው የሚያወራው። ስለዚህ ሰውየውን ካሳ ከፍለህ የማስነሳት መብት ነው የሚሰጥህ። ይሄ መቼ ነው እንግዲህ ሁለት አይነት ነገሮች ሊኖሩ ይችላሉ። ለምሳሌ ሰውየው ግንባታውን የሚገነባው መብት እንደሌለው እያወቀ ወይም ደግሞ ማወቅ በሚገባበት ሁኔታዎች ላይ ከሆነ ካሳው ይቀነሳል። ንዑስ ቁጥር 1 ላይ ንዑስ ቁጥር 3 ላይ ማለት ነው። ቅድም ያየነው 1178 ላይ ደግሞ ተዋት ስራ የሚል ከሆነ እያለው እየሰራ ከሆነ ደግሞ በራሱ ውጪ ምንም ነገር አያገኝም፣ ግንባታውን ያፈርሳል ማለት ነው። ከዚህ ውጭ አሁን ምንድን የቀረን ባለቤቱም አልተቃወመም። የራሱ ምክንያቶች ሊኖሩ ይችላሉ። የሚገነባው ሰውዬም የኔ ነው ብሎ ነው እያሰበ ያለው። በዚህን ጊዜ በመርህ ደረጃ ማስነሳቱ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ታስነሳዋለህ፣ ነገር ግን ካሳ መክፈል አለብህ ነው። የካሳ መጠን አወሳሰን ላይ ግምት የሚገባ ነገር ነው የሰውየው ቅን ልቦና እንጂ ሰውየው ስላልተቃወመኝ ቤቱ የኔ ይሆናል የሚል ክርክር 1179 የለውም። በይዘትም ደረጃ ሙሉ በሙሉ ባለመብት ነኝ ብሎ ክሌም የሚያነሳበት ድንጋጌም አይደለም። ምክንያቱም ከንዑስ ቁጥር 2ና 3 ጋር ስምምነት ካለ ልክ ነው ሊቀር ይችላል። ነገር ግን ንዑስ ቁጥር 2 ላይ ካሳ ከፍሎት ሊያስቀረው ይችላል። በሌሎች ሀገሮች ያለው ምንድን ነው? በመርህ ደረጃ እንደዚሁ ያለምንም ካሳ ማስለቀቅ ይችላል። ነገር ግን ቅን ልቦና ግምት ውስጥ በማስገባት ቤቱን ግንባታውን እንድታስቀር ትገድዳለህ። በሌላ አነጋገር ማለት ነው ካሳ ትከፍላለህ ማለት ነው። ከፈለክም አፍርሰውም ከፈለክም ያዘውም ያኛም ሰውዬ በቅን ልቦና አድርጎት ከሆነ አንተም በጊዜው ደግሞ እንደ አንድ ጠንቃቃ የይዞታ ባለቤት ካልተቃወምክ በዚህን ጊዜ ለሰውየው ካሳ የመክፈል ግዴታ ይኖርብሃል። ግንባታውንም የማስቀረስ ግዴታ ይኖርብሃል። 1179 ከዚህ የተለየ ድንጋጌ የለውም እንጂ ባለቤትነትን ይፈጥራል የሚለው ንዑስ ቁጥር 1ን አንብበህ እዛው ቀጥ ካልክ ብቻ ነው። ንዑስ ቁጥር 2ና 3 በትክክል የሚያሳየው በሌሎች ሀገሮችም ያለው ካሳ ይከፍለዋል። አወሳሰኑን በተመለከተ ወደ አርቢትሬሽን ሪፈር አድርገዋል። ነገር ግን ሰውየው ሳያቅ ከሆነ እንግዲህ እንዴት ሊፈጠር ይችላል? እሱ ብዙ ነገር ሊሆን ይችላል። ለምሳሌ የሸጠልህ ሰውዬ የሳሳተ ካርታ ሰጥቶ ሊሆን ይችላል። ክርክሮች ኖሮበት በቅን ልቦና አምነ ሊሆን ይችላል። ይሄ የሚያጋጥም ነገር ነው። ኢቭን አክሴሽን 1179 ሁኔታዎቹ ሙሉ በሙሉ ቤት የመሰራት አጋጣሚ ራሱ አይኖርም። ገባ ነው የምትለው አክሴሽን ሲሆን እንዲያው ሙሉ በሙሉ ይዞታው የኔ ነው ብለህ ምናልባት 200-300 ሜትር እንደዚህ አይነት ሁኔታ ካልተፈጠረ በስተቀር በተወሰነ መልኩ ገፍተህ የመግባት ነገር ነው በ1179 ራሱ ፕራክቲካሊ የሚፈጠረው ማለት ነው። ነገር ግን አሁን በተግባር ያለው በፍርድ ቤት ላይ ያለው ክርክር ሙሉ በሙሉ ቤት የምትሰራበት ነው። ያ ደግሞ ሰውየው ፈቅዶ እስከሆነ ድረስ ራሱን ችሎ ሌላ የህግ ጽንሰ ሀሳብ ሌላ የህግ መርህ ተፈጻሚ የሚሆንበት ነው። ስለዚህ 1179 በሌላ ሰው ይዞታ ላይ ቤት የገነባ ሰው ባለመብት ሆኖ እስከ መጨረሻው እንዲቀር መብት የሚሰጠው ነገር አይደለም። ንዑስ ቁጥርን ስታይ ካሳ የማግኘት መብት ነው መጨረሻ ላይ። ምክንያቱም ባለቤት ካደረግከው በኋላ ነው ካሳውን የምትከፍለው። ምንም መብት የለው የምትልማ ከሆነ ስለ ካሳም አታወራም። አይ ቲንክ የካሳውን አማውንት ለመወሰን ምክንያቱም በሌሎች ሀገራት ያለው ምንድን ነው? ለምሳሌ አንደኛ ባለመሬቱ ሌላው ግንባታ ላይ በጨመረው የገበያ ዋጋ ልክ ነው የምትከፍለው። ይህ ሰው ይህን ግንባታ በመፈጸሙ ምክንያት የገበያ ዋጋ አንተ ንብረት ላይ ጨምሮ ከሆነ በዛ ልክ ትከፍላለህ። ካልሆነ ግን ሰውየው ያወጣውን ቁሳቁስ ነው የምታወጣው ለቁሳቁስና ለግንባታ ዕቃ። ከዚህ አንጻር 1179 ባለቤትነትን የሚፈቅድ ነገር አይደለም፣ ካሳ የማግኘት ነው በቅን ልቦና ከሆነ ማለት ነው። በጣም ጥሩ። እዚህ ላይ አንድ ማነሳልህ ነጥብ ይሄ አለመቃወምና መፍቀድን በተመለከተ ከውል ሕግ ጋር እንዴት ታየዋለህ? ለምሳሌ በዝምታ ፈቅዶለታል፣ በግልጽ ሲፈቅድለት በሁለቱ መካከል ይሄ 1179 ላይ ያለው ሳይቃወሙ እያየ እየሰማ የሚሆነውን ነገር እያየ
በራሱ ይዞታ ላይ ግንባታ እየተገነባ አሸዋ እየወረደ ሲሚንቶ እንትን እያለ መሬት እየተማሰ እያየ ዝም ማለትና ስራ ብሎ ደግሞ መፍቀድን ሁለቱ ምንድን ነው ልዩነታቸው? አንዱ ወደ ውል ህግ የሚመራው አንዱ ደግሞ እዚሁ 1179 ላይ እንዲቀር የሚያደርገው። እስኪ እነዚህ ላይ ያለህን አረዳድ ልስማ። እሺ እንግዲህ ሳይቃወሙ የሚለው ቅድም እንደነገርኩ ሙሉ በሙሉ አንተ ይዞታ ላይ ገብቶ ቤት የሚሰራውን ሰው እንዲያው ምንም ሳይፈቅድለት ነው ብለህ ለመገመት ራሱ አስቸጋሪ ነው የሚሆነው። የማስረጃ ጥያቄ ነው የሚሆነው። ምክንያቱም ሳይቃወሙ የሚለው በምን አይነት ሁኔታዎች ሊፈጠር ይችላል? አንተም እሱም ለምሳሌ አንተ ቤት አለ፣ ቀድመህ ሰርተሃል፣ አላጠርከውም አጥሩን። ሌላ ሰው ደግሞ እንደገና ከጎኑ ተመርቷል። ምን ያክል እንደሆነ የተሳሳተ አረዳድ አለው። ስለዚህ የተወሰነ ቢገባብህ ነው። ምናልባትም አጥሩን ሲሰራ፣ ምናልባትም ቤቱን ሲገባ፣ ያንን በተመለከተ ደግሞ ሁሌ ሰው ግንባታ በፈጸመ ቁጥር ችካሉን ቼክ እያደረግ ትቃወማለህ ማለት አይደለም። አንደርስታንድ ላያደርገውም ይችላል እኮ እንደገባ እኮ ምንም አይነት አንደርስታንዲንግ ላይኖረውም ይችላል እንጂ መግባቱን አንደርስታንድ እያደረግ ችግር የለም ከሆነ እኮ መፍቀድ ነው በሌላ አነጋገር። ነገር ግን ምንድነው እንደ አንድ ጠንቃቃ የቤት ባለቤት በጊዜው ቼክ አድርጎ መግባት አለመግባት ቼክ አድርጎ ተቃውሞ ማንሳት ነበረበት ነው። ይሄንን ደግሞ ሙሉ በሙሉ ይህን ግዴታውን አልተወጣም ብለህ ልክ እንደ መፍቀድ አድርገህ ልትወስደው አትችልም። ነገር ግን ልክ ሙሉ የአንተ ይዞታ ላይ ቤት እየተገነባ አልተቃወመም የሚለው ቃል ራሱ አይኖርም። ምክንያቱም ይሄ ለአንድ ሚዛናዊ በሆነ ሰው አረዳድ አለመቃወም ሳይሆን መፍቀድም ደረጃ የሚደርስ ነገር ነው። አልተቃወመም ለማለት ራሱ አስቸጋሪ ነው። ፍቃድም ሰጥቶታል ማለት ይችላሉ። ነገር ግን ሁለቱም እንደሚለያየው ፍቃድ ስትል የሆነ ፖዘቲቭ የሆነ ተግባር የሆነ ኢንስትሩመንት አለ። ያንን ማሳየት መቻል አለብህ። ፈቅዶልኛል ስትል በምንድን ነው የፈቀደልህ? በቃል ነው የፈቀደልህ? ምክንያቱም የፎርማሊቲ ጥያቄ ስለሚነሳ ማለት ነው። በስጦታ ውል ነው የሰጠህ? ይዞታ ማስተላለፍ ነው። ምን አይነት የይዞታ ማስተላለፍ ነው? ምን አይነት መብት ነው የሰጠህ? የአላባ መብት ነው? የመጠቀም መብት ነው? የመኖር መብት ነው? ቤት ሰርተህ ባለቤት እንድትሆን ነው ወይ? ያ ከዛ በኋላ ከሊዝ ህጉ አንጻር ደግሞ የሚታይ ነገር ይሆናል። ሊዝ ማስተላለፍ ነው ወይ? ምክንያቱም ኮንትራት ውልን ምንድን ነው በሁለቱ መካከል የሆነ ውል የመኖሩ ነገር ነው እዚጋ ስታብሊሽ ያደረግነው ያለ ነው ማለት ነው። አለመቃወም ግን ሁለቱ መካከል ምንም አይነት ኮሚኒኬሽን የለም። በዝምታ ዝም ብሎ አየው፣ መቃወም ነበረበት። ያ ደግሞ ካሳ አወሳሰል ላይ ግምት ውስጥ ከሚገባ በስተቀር ዝም ማለት ወይም ደግሞ አለመቃወም ከመፍቀድ ጋር ፈጽሞ የተለያየ ነገር ነው። ሲገባ ቼክ አድርገህ ሰውየው ማስቆም ነበረብህ። እሱ አለመቃወም ነው። በሌላ በኩል ደግሞ ናስራ ብሎ አፈር ምናምን ስትገለብጥም እንዴት ነው በረታችሁ፣ ደህና ናችሁ፣ ጎበዝ በርታ እያለ ጭራሽ ኢቭን የስራውንም መሰራት በደንብ አውቆ ከራሱ ሬሊንኩሽ አድርጎ መብቱን ለሌላ ሰው አስተላልፎ ከሆነ ደግሞ እሱ ሌላ ታሪክ ነው። 1179 አይደለም ነው። ሁለቱ በመሰረታዊነት ደረጃ መለየት መቻል አለባቸው። እዚህ ጋር ግን ያለመቃወም ማክሲመም ስኮፑ የቱ ጋር ነው የሚያበቃው፣ መፍቀድ የቱ ጋር ነው የሚጀምረው የሚለው ነገር ሌላ ኢሹ እንዳለ ሆኖ ልክ ዝምታና ልክ ውል ላይ ያለው ንጽጽር ግን ለዚህም ሊሆን ይችላል። ለምሳሌ ዝምታ በመርህ ደረጃ ውል እንደማይሆነው ሁሉ ኦፈር እና አክሴፕታንስ ላይ ያሉ መርሆች ዝም ላይ ተፈጻሚ ይሆናሉ። ዝም ማለት ነው፣ አለመቃወም ነው። ፈቅጄልሃለሁ ግን ፖዚቲቭ በሆነ አክሽን ቤት ስራበት፣ ኑርበት፣ አንተም ልጄን ስላገባ ደስ ብሎኛል ብሎ ፖዚቲቭ በሆነ መንገድ ሀሳቡ የሚገልጽበት መንገድ ነው። ስለዚህ ሁለቱ በጣም መሰረታዊ ልዩነት አላቸው የሚል እምነት አለኝ። አንተም ልጄን ስላገባህ የሚለው ምሳሌ ማለት ነው። እንደ ምሳሌ ልናነሳ ነገር ነው። እንትን ሌላው እሺ፣ ወደ ኮንትራት ጉዳዩን ስንወስደው ብዙ ጊዜ ደግሞ ደጋግመው የሚያጋጥሙት ጉዳዮች ብዙ ጊዜ ወይ አባት ለአንደኛው ልጃቸው የቤት ኪራይ ተቸግረሃል ናና እዚህ ስራ ብለውት፣ ወይ ለጎጆ መውጫ እዚህ ጋር ሰርተህ እዚህ ሰርታችሁ ኑሩ የቤት ኪራይ እንትን ከምታደርጉ፣ ብር ካለ መሬቱ ሰፊ ነው ሌላ ቦታ ከምትከራይ ለምን እዚህ ጓሮ ላይ ቤት ሰራ አታደርግም በሚል ብቻ አንዳንዴም በጽሁፍም ሁሉ የሚፈቀድበት ሁኔታ አለ እና እንግዲህ የሰበር ውሳኔ እንዳልከው ይሄ ለባለ መሬቱ ለባለ ይዞታ ዋጋ በማይሰጥ መንገድ ይዞታ ላይ ግንባታ ለገነባ ሰው የበለጠ ጥበቃ ሊያደርግ በሚችል መልኩ ህገ መንግስቱን
ህገ መንግስቱ መሬት የመንግስት ነው ብሏል በሚል ሀሳብ ብቻ የይዞታን መብት፣ የይዞታን አድማስ፣ የይዞታን ጥቅም ከግምት ባላስገባ መልኩ የገነባ ሰው በቃ የራሱ ነው እስከ ዘላለም ብሎ የቤቱ ባለቤት እንዲሆን የማድረግ እንዳልከውም 1179 በፍጹም የማይፈቅደውን ነገር ሲያደርጉ የነበረውን አረዳድ ያስቆመ ነው የሰባቱ ዳኞች ውሳኔ። እዛው ውሳኔ ላይ አሁንም ይሄ መፍቀድ የሚባለው ነገር ከማይንቀሳቀስ ንብረት ጋር የተያያዘ ጉዳይ ስለሆነ ወደ 1723 ጉዳዩን የመውሰድ ነገር አለና ፈቅዶለታል፣ ስራ ብሎታል። በጽሁፍም ሊሆን ይችላል የፈቀደለት። ስታየው የፍቃድ ጉዳይ ነው ያለው። እንግዲህ የውልን ሁኔታ ሙሉ በሙሉ አሟልቷል ወይ ሌላ ጥያቄ ነው። ውልም ነው ካልነው ደግሞ በ1723 መሰረት አንደኛ በአግባቡ በጽሁፍ መደረግ፣ እንደዚሁም ደግሞ በሚመለከተው አካል መመዝገብ የሚለውን ሪኳየርመንት ስለማያሟላ ውል አይደለም የሚል መከራከሪያ ይቀርባል። ስለዚህ አንደኛ በአንተ አረዳድ እንዲህ አይነቱ ፈቃድ 1723 ላይ በ1723 አይን እንዴት ይታያል? 1723 ተፈጻሚ ይሆናል ወይስ አይሆንም? ይሆናል ካልን ኢንቫሊድ ወደ መሆኑ ነው እና የሚመጣው የዚህ ሰውዬ ዕጣ ፈንታ ምን ይሆናል የሚለውን ደግሞ ትንሽ ዲስከስ እናድርገው። እሺ ሙሌ፣ እንግዲህ የዚህ የፍቃድ መገለጫውና ህጋዊ ውጤቱ እንዲሁም ደግሞ የአጻጻፍ ስርዓቱ ምንድን ነው ምን ይመስላል የሚለውን ከማየቴ በፊት ያው አንተም እንደጠቀስከው ሰባቱም ዳኞች ላይ ከዚህ በፊትም በተለያዩ መዝገቦች ላይ መሬት የህዝብ የመንግስትና የህዝብ ነው በሚል መነሻ ባለቤት ሲደረግ ነው የነበረው። አይ ቲንክ ከዚህ ጋር አንድ በጣም መጥራት ያለበት ነገር አለ። ምክንያቱም አሁን ቀጥሎ የምናነሳውም ነገር ከመሬት ባለቤትነት ጋር በእጅጉ የተቆራኘ እንደመሆኑ መጠን ማለት ነው። አይ ቲንክ ህገ መንግስቱ ላይ ያው በግልጽ እኛ እንደምናውቀው መሬት የግል አይደለም፣ አይሸጥም፣ አይለወጥም፣ የመንግስትና የህዝብ ነው የሚለው። መሬት የማን ነው የሚለው ጥያቄ አንደኛ ያልተመለሰ ጥያቄ ነው። ይህን አይ ቲንክ እኔም በደፈነው ረዳው ነበር። ነገር ግን ምናልባት ታውቀው እንደሆነ ሙሌ ዶክተር ዳንኤል በኃይሉ መሬት ላይ በጣም ብዙ ጥናት ሲሰራ አንድ ስብሰባ ላይ ያነሳት ነጥብ አይ ቲንክ በጣም ነው ነገሩን በሌላ መልኩ እንዳየው ያደረገልኝ ማለት ነው። ምንድነው ኢትዮጵያ ውስጥ የመሬት ባለቤት ማን ነው የሚለው ጥያቄ ቀጥሎ ለምናነሳቸው ነገሮችም በተወሰነ መልኩ የራሱ እንደምታ አለው። መሬት የኔ የግል አይደለም ማለት ህገ መንግስቱ ላይ የመንግስት የግል ነውም አይልም። ኦነርሺፕ ሌጋል ሴንስ ስትሪክትሊ ስታየው መሬቱ የኔ የግል አለመሆኑ የህዝብና የመንግስት ነው ይላል እንጂ እኮ መንግስትም የግል አይደለም። ስለዚህ ቀጥሎ የማን ነው ታዲያ? እንደምንም ገፍተው ደግሞ እንደው የመንግስት ነው ብትል የማን የፌዴራል መንግስት ነው ወይስ የክልል መንግስት ነው? ባለቤትነቱ አንደኛ አየር ላይ የቀረ ነገር ነው። ኦነርሺፕ የለውም። እንደው መንግስት ያከራይሃል እንጂ ሊዝ ይሰጥሃል እንጂ ባለቤትም አይደለም ሲጀምር። ማንም ባለቤት አይደለም። አየር ላይ ነው ዝም ብሎ ቀርቶ ከዛ በኋላ ያለው ነገር ነው። ከባለቤትነት አይደለም የሚጀምረው ማለት ነው። ከዚህ ተነስተው ወደ ሊዝ ስርዓትና የመሳሰሉ ነጥቦች ስትገባ ቅድም ያልከው የፍቃድ ነገር ከዚህ ጋር በጣም የተቆራኘ ነገር ነው የሚሆነው ማለት ነው። እንግዲህ ባለመሬቱ ፍቃድ ሲኖር የሚለውን የፍቃዱ የሚገለጽበትን መንገድና ቅርጹን ለጊዜው እንያዘውና ይዞታ በምን መልኩ ነው በህጋዊ መንገድ ወደ ሌላ ሰው ሊተላለፍ የሚችለው? የመጀመሪያው እንግዲህ በህጋዊ መንገድ ስንል ሙሉ በሙሉ ኦነር የሚያደርግ ላዩ ላይ ለማሰፍረው ነገር ባለቤት ሊያደርገኝ በሚችል መልኩ፣ ሁለተኛ ደግሞ ሙሉ በሙሉ ባለቤት ባልሆንም ከዛ ባነሰ ፍትሐ ብሔር ህጉ ላይ ራይትስ ኢንረ የምትላቸው እነዚህ እንደ አላባ ወይም ደግሞ ከባለቤትነት በመለስ ያሉ መብቶችንስ ከመፍጠር ረገድ አንጻር በምን አይነት መልኩ ሊተላለፍ ይችላል የሚለውን በተወሰነ መልኩ ማቃኘት የሚያስፈልግ ይመስለኛል። የሁለቱንም ይዞታውና ግንባታ እዛ ላይ የፈጸመው ሰው መብቱም በተመለከተ ክርክር ሲነሳ እነዚህ ነጥቦች አብረው ይነሳሉ። እንግዲህ በሊዝ አዋጁ መሰረት የሊዝ መብትን ለማስተላለፍ ትችላለህ፣ ግንባታ በፊትም ግንባታ ሰርተህበትም። ስለዚህ ሙሉ በሙሉ የሊዝ መብት አስተላልፈው ከሆነ የክሊን ነው። ፍቃዱ በደንብ በህጋዊ መንገድ የተገለጸ ነው። ስለዚህ በእንደዚህ አይነት ሁኔታዎች ላይ ፈቅዶ ነው ያስተላለፈው። ነገር ግን እዚህ ጋር ምናልባት ሌላ ጥያቄ የሚሆነው በከፊልስ ትችላለህ ወይ? 1500 ካሬ ሜትር ቢኖርህ 250ውን ገምሰህ ትችላለህ ወይ? ዞሮ ዞሮ የሊዝ ውል ማስተላለፍ የሊዙን መብቱን የሰጠህ የመንግስት አካል ተሳትፎና እውቅና ስላለው በዛ መሰረት በህጋዊ መንገድ ካደረግከው በከፊልም ስቲል መብት ታገኛለህ።
ስለዚህ ይሄ በዚህ መልኩ የሚደረግ ፍቃድ በላዩ ላይ ለምታኖረው ግንባታ መብት ይሰጥሃል ማለት ነው። ከዚህ ውጭ እንግዲህ የሶስተኛ ወገኖች ሌላ እንደዚህ ፍቃድ የምትላቸው ፈቅዶላቸው የሚሰሩ ሰዎች ምን አይነት መብት ሊሆኑ የሚችሉ? አሁን እንዳየነው እንግዲህ ባለቤት ለመሆን ኦነር ለመሆን አንድም የሊዝ መብት ማስተላለፍ መኖር መቻል አለበት፣ ሙሉ በሙሉ ወይም ደግሞ በከፊል ያውም ህጋዊ ፎርማሊቲውን ያሟላ የሊዝ መብት ማስተላለፍ መኖር መቻል አለበት። ስለዚህ ግልጽ መሆን ያለበት ምንድነው ኦነርሺፕ ሊፈጥርልህ አይችልም ይሄን ሳታሟላ ማለት ነው። ምክንያቱም ሌላ አይነት ማስተላለፊያ መንገድ ስለሌለ በጽሁፍም ሰጠ የትም ቦታ ሰጠህ የሊዝ መብትህን በሙሉ ወይም በከፊል ባላስተላለፍክበት ሁኔታ የሊዝ መብትህን እንደያዝ እንደጠበቅ በላዩ ላይ ሌላ ኦነርሺፕ ለሚያርፍ ነገር ሌላ ሰው ባለሀብት ወይም ደግሞ ባለመብት ልታደርግ አትችልም። ስለዚህ ቀጥሎ መመርመር ያለብን ምንድነው ከዛ ያነሱ መብቶችን መፍጠር ይቻላል ወይ? እንግዲህ ይህንን ከምንድን ነው የምናነጻጽረው? በተለይ የግል በሆነበት ሀገር ላይ መሬቱ ባለቤት ነው ማለት ከመሬቱ በታች ያለውም ከመሬቱ በላይ ያለውም እንደገና ደግሞ ሰርፌስ ኤሪያ ላይ ያለውም ባለቤት ነው ሰውዬው። ስለዚህ ለያይተህ መሸጥና ማከራየትም ትችላለህ። ኒውዮርክ ውስጥ ለምሳሌ በቅርብ እጅግ በጣም ኒውዮርክ የምትኮራበት አንድ ሪል ስቴት የተሰራው አየሩን የተገዛው መሬቱ አይደለም፣ የባቡር ጣቢያ ሆኖ ባቡሩ የሚያርፍበት ነው። ስለዚህ ችካል ብቻ የተቸከለው የተገዛው መሬቱ ከላይ ያለውን አየሩን ነው የተገዛው ማለት ነው። ሰማዩ በለው በቃ ከዛ በታችም ሊሆን ይችላል። በእኛ ሀገር ግን አሁን የሊዝ መብቱን ማስተላለፍ አትችልም ካልኩ በኋላ የሊዝ መብቱን ሳታስተላለፍ እላዩ ላይ የሆነ መብት ማስተላለፍ ትችላለህ የሚለው እሱን ነው እንግዲህ መመለስ መቻል ያለበት ማለት ነው። ያ በጣም አስቸጋሪ የሚሆን ይመስለኛል። ምክንያቱም አንተ ራሱ ከመንግስት ነው የተከራየው፣ ሊዝ ነው፣ መንግስት ራሱ ባለቤት አይደለም። ስለዚህ አንተ ራሱ የተከራይ አከራይ ነው። ምክንያቱም መንግስትም ምንድን ነው ባለቤት ካልሆነ የሆነ ስም ሊሰጠው ይገባል። ሌላ ሰውም ተከራይ ከሆነ እሱ እንግዲህ በህግ ራሱ ስም ራሱ ሊገኝለት የሚችል አይመስለኝም። ነገር ግን የተወሰኑ ነገሮችን አላባ መብትን ለምሳሌ የሊዝ ይዞታውን የመጠቀም መብት ለሶስተኛ ወገን እስቲ ሰጠን እንበል። ይሄ በህግ ይቻላል ወይ አይቻልም? እሱ ራሱ እንግዲህ ጥያቄ ሲነሳ አከራካሪ ሆኖ መነሳት ነው ያለበት። ነገር ግን ከፎርም አንጻር በማይንቀሳቀስ ንብረት ላይ የሚደረግ ውል በውል ሆኖ በምስክር መደረግ ያለበት በመሆኑ አሁንም የህጋዊነት ችግር ይገጥመዋል። ኢቭን የሊዝ ራስ የመጠቀም መብት ነው ያለ ምን አይነት ራሱን ሊሆን እንደሚችል የዓላማ መብት። ምክንያቱም ያንተም ብዙም የተለየ አይደለም ከዓላማ መብት ከመጠቀም መብት። እላዩ ላይ ቤት ሰርቶ ባለቤት የመሆን እንዳለ ሆኖ ለሰውየው እላዩ ላይ ሰርቶ ኦነር ሳይሆን ነገር ግን የመጠቀም መብት ብለህ እንደው እንደዚህ ከፋፍለህ ለመስጠት በጣም የሚከብድ ይመስለኛል። ትንሽ የሚያስኬደው ባለቤትነት ነው። የጋራ ባለቤትነት በጽሁፍ ከተደረገና በፍርድ ቤት ወይም ደግሞ በውልና ማስረጃ እስከተቀመጠ ድረስ እዚህ ጋር ቤት ስራ ቤቱ የጋራችን ይሆናል። ያ የሚከለክል ነገር አይደለም። ነገር ግን እዚህ ጋር ልብ በል ለብቻው ተነጥሎ አይደለም ባለቤት የምትሆነው። ቤቱ አስ አንዲቪዚብል ፕሮፐርቲ አንድ ካርታ አለው። ነገር ግን ከአንድ በላይ ባለቤት ሊሆንለት ይችላል። ኢቭን አንዱን ቤትህን ሌላ ሰው ከኦነር አድርገህ ድርሻን ከመሸጥ ራሱ የሚከለክልም ስለሌለ ሞር እኔ የሚታየኝ በኮኦነርሺፕ ቤቱ ላይ ሰርቶ ከዛ በኋላ ቤቱ አንድ ሆኖ ዋጋው ይጨምራል። ከዛ አንደኛው 70% አንደኛው 30% መብት ሊኖራቸው ይችላል። ስለዚህ ይሄ አንደኛው መንገድ ሊሆን ይችላል። ሌላው እንግዲህ ሁሉም ካላስኬደ በተለይ ፎርማሊቲ ችግር ከገጠመው ሊሆን የሚችለው ምንድን ነው? ምክንያቱም በእኔ እምነት የጽሁፍም ሌላም ፎርማሊቲ ላያስፈልገው የሚችለው የመኖር መብት ነው። 1353 ላይ አንደኛው ራይት ኢን ረም ብሎ ህጉ ከጠቀሳቸው ውስጥ መካከል የመኖር መብት ነው። አሁን ቤቱ ላይ ይዞታው ላይ ቤት የሚገነባውን ሰውዬ እንተውና ቤት አለ ሊፈርስ ነው ጠግንና ኑርበት ብሎ አንድ ሰው ሊሰጥ ይችላል። ቤቱን የሰጠህ ኢንዳይሬክትሊ ማለት ነው። ያ የሚቻል ከሆነ ቤት ስራና ኑርበት ብሎ መብቱን የሚያጎናጽፍም ፈቃድ በእኔ እምነት በዚህ በመኖር መብት በሚለው በ1353 እና ተከታዮች ድንጋጌዎች ቤቱ ላይ እንድትኖር ይፈቅድልሃል። ምክንያቱም ቤት ሰርተህ የመጨረሻው ነገር የሚቀረህ ያ ነው። ምክንያቱም ሌሎቹ ስለሚያስኬዱ ቤት ስራና ኑርበት ከተባልክ ቤት ሰርተህ መኖር መብት አለ። ወራሾቹም ሊያስወጡ አይችሉም፣ ሰውየውም ሊያስወጣ አይችልም ማለት ነው። ኢቪክት ምክንያቱም አብዛኛውን ጊዜ ጥያቄው ይልቀቅልን ነው አለም። ስለዚህ በዚህ መልኩ ነገሩ ከታየ ሰውየውን ማስለቀቅ አትችልም። ነገር ግን አንተ በህይወት ከሌለ ወይም ደግሞ ሰውየው የሆነ ነገር ማድረግ ሲፈልግ መሸጥ ሲፈልግ እንዴት ነው ጉዳዮቹ የሚታዩት? የሰውየው መብት ምን ድረስ ነው? እሱን ለጊዜው ብንተውና ከኢቪክሽን አንጻር በጣም በተደጋጋሚ በፍርድ ቤት ከሚታየው
የግንባታውን የፈጸመውን ሰውዬ ከቦታው ከማስለቀቅ አንጻር ግን አንደኛው መከራከሪያ ይሄ የመኖር መብት ሊሆን ይችላል። ከዚሁ ጋር እንግዲህ ተያይዞ ምንድን ነው ክሱ በተለያዩ ሰዎች ነው የሚቀርበው። አስተውለ እንደሆነ ለምሳሌ አብዛኛው ከ80% በላይ ወራሽ ነው። ልክ ፍቃዱን የሰጠው ሰው መሞቱን ጠብቀው ወራሾች ናቸው ክስ የሚያቀርቡት። ይህም በተመለከተ የመብቱን ወሰን ለጊዜው እንያዘውና ፍርድ ቤቶች በምን አቅጣጫ ሊጓዙ ይገባል ከሚለው አንጻር የተወሰነ ሀሳብ ላስቀምጥ። የመጀመሪያው ግልጽ እናድርገውና ጽሁፍም ኖረም አልኖረም በቃል ፈቅዶልሃል መፍቀድ ከተረጋገጠ አስዩም እናድርግ ማስረጃ ሆኗል፣ ፈቅዶልሃል መፍቀዱ ከተረጋገጠ እንዲሁም ደግሞ የክሱን ይዘት እንበለውና ፈቅጄለት ቤት ሰርቷል። አሁን ግን ቤቱን ለቆ እንዲወጣ ስለፈለግኩኝ ይልቀቅልኝ ብሎ ክስ ቢያቀርብ በእኔ እምነት ይሄ የሚያስኬድ አይመስለኝም። ምክንያቱም ፍቃድን እንደሰጠህ እየገለጽክ እንደገና ቤት ልክ ከሰራ በኋላ በቃ ንካው አይቻልም ሀሳቤን ቀይሬያለሁ ብለህ ልታስወጣ አትችልም። ይሄ ከፍቃድህ ላይ ተንተርሶ ራሱ የውልን ጽንሰ ሀሳቦች በሙሉ ወደ ጎን አድርጋቸው አንድ ሰው በቃሉ መታሰር መቻል አለበት፣ ወይም ደግሞ ከፈረንጆቹ ጋር በተወሰነ መልኩ ከኢሶፔል ጋር ወይም ደግሞ ያቆመሃል ቃልህ ያን ነገር እንዳታደርግ ያንን ለጥጠህ ወይም ደግሞ በተወሰነ መልኩ ተርጉመህ አንደኛው ማስለቀቅ እንዳትችል መከራከሪያው ፈቅዶ እንደገና የሰውየው ፈቃድ መኖሩ እስከተረጋገጠ ድረስ ፍቃዱን ዋጋ የሚያሳጣ ነገር ሌላ ክርክር መቅረብ መቻል አለበት። ከፈቀድክ ፈቅደህለታል። ስለዚህ ምን ማለት ነው ማስለቀቅ? በፍቃድ መሰረት ታሰራለህ። የመጀመሪያው የሚያስኬድ ይሄኛውን መከራከሪያህን ቅድም ካነሳነው ነጥብ አኳያ ካየ ነው ይሄ ፍቃድ እንደውለው የሚቆጠረው ካልን ቅድም እንዳልነው ወደ 1723 ልንሄድ ነው። ስለዚህ ዞሮ ዞሮ ቢፈቅድም ዋጋ ሊያጣ ነው የፎርማሊቲ አላሟላም በሚል ምክንያት አይ ወደ 1723 አንወስደውም እዚሁ 1179 ላይ እናቆመዋለን ወይ ሌላ ህግ አማራጭ እንፈልግለታለን ስንል ደግሞ ለዛ የሚመጥን ህግ የማናገኝበት እድል ይኖራል እና እንደውም ከዛ ይልቅንስ በቃ ውል ከሆነ በቃ የውሉን አይነት አይተን ስጦታ ነው፣ ሽያጭ ነው፣ በቤት ውስጥ እንዲኖር መፍቀድ ነው፣ የተነጋገሩትን የተጻጻፉትን ወይም ያወሩትን የተፈቀደበትን አግባብ አይተን ከዛ ምን አይነት ውል ነው የሚለውን እንወስንና ውሉን ካወቅን በኋላ ደግሞ ያንን የሚመለከተውን የውል ህግ መሰረት አድርገን እንዳኘዋለን። ነገር ግን በዛ በውል ህግ በምንዳኝበት ጊዜ ግን ኢንቫሊድ ሆኖ በሚገኝበት ጊዜ በአንድ በኩል 1179ን መሰረት አድርገን ሳይቃወመው ለሰራ ሰው በጉድ ፌዝ ነው የሰራው ብለን ላወጣው ግንባታ ሙሉ ካሳ የምንከፍለው ከሆነ ኢንጉድ ፌዝ ነው ብለን ጥበቃ የምናደርግለት ከሆነ ምንም እንኳ ቤቱን ባንሰጠው፣ ይሄ ደግሞ ተፈቅዶ የተሰራ በቃና እዚህ ጋር እንዲህ አድርግ የተባለ ሰው ደግሞ ከዚህ በጉድ ፌዝ ከሰራው ሰው ያነሰ መብት ሊያገኝና ሊኖረው ስለማይችል በጉድ ፌዝ እንደሰራ ሰው ወይ ተቆጥሮ ትሪት መደረግ አለበት በ1179 መሰረት። ካልሆነ ደግሞ በአሎፉል ሪችመንት ወይም ያላግባብ በመበልጸግ ህግ ሄደን እዚህ ጋር ያወጣውን ህግ በአንድ በኩል ተክሶ ቢያንስ ያወጣውን ወጪ ተክሶ መሄድ መቻል አለበት የሚል ሀሳብ አለኝ እኔም። እሺ ወደ ውሉ በቀጣይነት ልመጣ የነበረው ነው። እኔ ምንድን ነው ውል ውስጥም አታስገባው 1179 ውስጥም አይግባ። የተጻፈ ህግ በሌለበት ሁኔታ ግን ያው ሎጂክ እና ምንድን ነው ፕራክቲካል ሶሳይታል ቫሉስ መሰረት በማድረግ አንድን ግንኙነት የሆነ የግድ አንድ ቦታ ሁሉም ግንኙነት አንድ እንትን ውስጥ አይሰነቀርም። አንድ የሆነ ሌጋል ካቴጎሪ ውስጥ አይገባም። የኔ መነሻ ምንድነው ሁሉም የህግ ግንኙነቶች ላናገኛቸው እንችላለን። እንደ እንትን ነው። በነገራችን ላይ ለችግሩ ሙሉ በሙሉ መፍትሄ የመስጠት እንትን ሳይሆን እንትኖቹን በመዘርዘር ምናልባት እነዚህ ክርክሮች ቢኖሩ የሚለውን ምክንያቱም ከፈቀድክ ልታስወጣ አትችልም የሚለውን ነገር ከሌጋል ኮንሴፕትም አንጻር እንዴት ይታያል? አይ ቢፈቅድም ሀሳቡን መቀየር ይችላል ወይ? እንግዲህ ያ ፍርድ ቤት ሲተረጎም ነው የሚሆነው። አንደኛው ነጥብን ከዛ ነው መጀመር መቻል ያለበት ነው። ውልም አይሁን ምንም አይሁን የንብረት ህግ ውስጥ ማስገባው ፈቅደሃል። ስለዚህ መፍቀድህ ዋጋ የምታሳጣበት መንገድ እስከሌለ ድረስ ቢፈቅድም ሀሳቤን ቀይሬያለሁ ሲል ፍርድ ቤቱ መቀበል መቻል አለበት ወይ? እንዴት ይታያል? ዝም ብለህ እንደ አንድ ነጥብ ያዘውና ቀጥሎም እንደሚሆነው አብዛኞቹ ክሶች ሙሉ አይተህ እንደሆነ
ፈቅጄልህ ስለሰራው አይልም። ስለዚህ ቅድም የነገርኩ ነገር በተግባር የመነሳቱ ነገርም በጣም አነስተኛ ነው። አንደኛም እንደሚለው ቤቱን አላግባብ ስለያዘ እኔ እንዲያውም ቤቱን ለሰሩ ሰዎች ፍርድ ቤቶች በአግባቡ በጭብጥ አያያዝና እንዲያው በጉዳይ አመራር ረገድ በትክክል ቢሄዱበት ኖሮ ቤቱን ለገነባው ሰው የሚቀርቡት ክሶች ተጠቃሚ የሚያደርጉ ናቸው። ለምሳሌ አንደኛውም እንደሚለው ቤቱን አላግባብ ስለያዘብኝ ይልቀቅልኝ ነው። አላግባብ ነው ያዝኩት፣ ፍቃድ አለ እዛ ጋር፣ አላግባብ አይደለም። ስለዚህ ክሱ ውድቅ መሆን መቻል አለበት አውቶማቲካሊ ማለት ነው። ነገር ግን እንደሚሆነው ስለ 1723 ምናምን እዛ ውስጥ ይሄዳል ፍርድ ቤት፣ ጥያቄ አልተነሳም። አላግባብ መሆኑ ማሳየት መቻል አለብን። አላግባብ ማለት ፍቃድ ሳይኖር ዝም ብዬ መጥቼ ነው የሰራሁት ማለት ነው። ለምሳሌ አንድ ክስ አለ፣ ቅድም ሳነብ የነበሩ ሁከት ይወገድልኝ ብሎ ክስ አቅርቧል። አያሟላም ያንን። ምክንያቱም ፍቃድ እስካለ ሁከት ይወገድልኝ ብሎ የሚለው ክስ አያሟላም። መፋለም እሱንም አያሟላም። ምክንያቱም በርካታ ፍርድ ቤቶች ላይ አሁን የማታየው ነገር ምንድነው? የመፋለም ክስ ሲቀርብ ባለቤቱ ማን ነው ነው። የመፋለም ክስ የኦነርሺፕ ጥያቄ አይደለም። ባለቤቱ ማን ነው አይደለም ጥያቄው። ከዛ በፊት የያዝክበት መንገድ በሸፍጥ ነው ወይ በሴራ ነው ወይ በማታለል ነው ወይ አላግባብ በሆነ መንገድ ነው ወይ ያ ነገር ስታብሊሽ ካላደረግክ በስተቀር የመፋለም ክስ የለም። በአግባቡ ከሆነ ያዝኩት ቤቱን የመፋለም ክስ ራሱ ልታቀርብብኝም አትችልም። ቤቱ የማን ነው? ኦነርሺፕ ጥያቄ ራሱን ችሎ የሚቀርብ ነው። ይሄ ቤት የማን ነው የሚለው ነገር የኦነርሺፕ ጥያቄን ከመፋለም ጥያቄ ጋር አይ ቲንክ ፍርድ ቤቶቹ ስለሚያምታቱት የመፋለም ብሎ ክስ ያቀርባል። ከዛ በኋላ ጀስቲፋይ እንዲያደርግ ይጠየቃል ማለት ነው። የመፋለም ክስ ስታቀርብ መጀመሪያ ማሳየት ያለብህ ሰውየው አላግባብ እንደያዘ፣ በህገወጥ መንገድ እንደያዘ፣ በሸፍጥ እንደያዘ፣ በስውር በሆነ መንገድ እንደያዘው ማሳየት መቻል አለብህ። ስለዚህ ፈቅደህለታል፣ ስውር ነገር የለም፣ ህገወጥ ነገር የለም፣ አላግባብ የተያዘ ነገር የለም፣ ክሱ ውድቅ መደረግ አለበት። ሶስተኛ ቤቱን ተከራይቶ ይላል። አንዳንድ ቦታ ላይ ደግሞ የኪራይ ውል አምጣ፣ ፍርድ ቤት ነው መጠየቅ መቻል ያለበት። የኪራይ ውል አለ የለም፣ ኦኬ። ስለዚህ ክሱ ውድቅ መሆን መቻል አለበት። በዚህን ጊዜ የውርስ ሀብት ነው ብሎ ይመጣል ለምሳሌ ያኔ አይ ቲንክ አከራካሪ ነገር ሊሆን ይችላል። ምክንያቱም ሰውየው ፍቃድ የሰጠው ሰው ሲሞት መብቱም ይቋረጣል ወይስ አይቋረጥም ያኔ። ስለዚህ መጀመሪያ ደግሞ ባለቤቱ ማቅረብ የማይችለው ክስ ከሆነ ወራሾቹም ማቅረብ የሚችሉት ክስ አይሆንም ማለት ነው። ምክንያቱም በመውረሴ የተለየ መብት አታገኝም። ስለዚህ ቅድም ባልናቸው መንገዶች ባለቤቱ ማስመለስ የማይቻልበት መንገድ ካለ፣ በተለይ ደግሞ ፍቃድን ተንተርሰ የምደርስበት ድምዳሜ የውርስ ሀብት ላይም በተመሳሳይ መልኩ የምደርስበት ድምዳሜ ነው። አላግባብ መበልጸግ ሙኔም አንተም ያነሳው ነው። በነገራችን ላይ የጀርመን ሕግ ይህንን አካሄድ ነው የሚከተለው። የባለቤቱን የባለይዞታውን የማስነሳት መብትን ጥያቄ ውስጥ በተለይ ሳይቃወሙ ነው። ነገራችን ላይ ከፍቃድ ጋር የተያዘ አይደለም። ወደ 1179 እንደገና ልመለስና ሳይቃወም ለሰራ ሰው ማስነሳት ትችላለህ። ነገር ግን ሰውየው ካሳ የሚወሰንለት አላግባብ መበልጸግ ድንጋጌዎችን መሰረት በማድረግ ነው። እነሱ እንደኛ እንደ አክሴሽን አይነት ድንጋጌም የላቸውም እንደ ፈረንሳይና እንደ ጣሊያን። በመጨረሻ ውልን መሰረት ተደርጎ ክርክር ቢነሳ አሁንም ፍርድ ቤቶች ፍትሐዊነትንና ነባራዊ የሆኑ ሁኔታዎች በማስገባት እንዲያውም እኔ አብዛኞቹን ጥያቄዎች በተለይ ሳይቃወሙ ሳይሆን ልክ ፈቃድ አለ ተብሎ ክርክር በሚነሳበት ጊዜ መሰረታዊ የውል ጽንሰ ሀሳቦችን በአግባቡ ፍርድ ቤቶች ተግባራዊ ቢያደርጓቸው እንደየሁኔታው ምላሽ ይሰጣል የሚል እምነት አለኝ። ቅድም እንዳልኩ አንዳንዱ ለምሳሌ ልጄን ያገባው ሰው ሁለቱን ተፋቶ ለምሳሌ ሌላ ሚስት ካመጣ እዛ ቤት እንዲኖር መፍቀድ አይ ቲንክ ከማህበራዊ እንትን አንጻርም ብዙ የሚያስኬድም አይሆንም። አንዳንድ ጊዜ የገነባው ሰው ሊሆን ይችላል አንጀስቲፋይድ የሆነ ማለት ቪክቲሙ፣ በሌላ ጊዜ ደግሞ ያኛው ወገን ሊሆን ይችላል። ለምሳሌ እንደ ሀገር አሳክመሃለሁ ብለህ ቤቱን ከሰራ በኋላ ዞር ብለው ሊሆን ይችላል። ይሄ ለእንደዚህ አይነት በጣም ተለዋዋጭ ለሆኑ ሁኔታዎች የውል ጽንሰ ሀሳብ መፍትሄ ይሰጣል። ምክንያቱም ምንም እንኳን ከቅርጽና አጻጻፍ አንጻር የማያስኬድ ቢሆንም ወደኋላ መመለስን በተመለከተ መመለስ የማይቻልባቸው ምክንያቶች ስላሉ ፍርድ ቤቱ እነዚህን ግምቶች እያስገባ እንዲሁም ደግሞ የቆዩበትን ጊዜና ሌሎች ፋክተሮችንም ግምት ውስጥ በማስገባት ሊያጸናው ይችላል የሚል እምነት አለኝ። ወደኋላ መመለስ አይችሉም ብሎ ውሳኔ ከሰጠም እኮ ዞሮ ዞሮ አጸና። ምንም እንኳን እንዲህ ካለ በኋላ ምን አይነት መብት ነው ያለህ? ቅድም እንዳልኩ ያ በጣም ጠለቅ ያለ የንብረት ሕግ ጥያቄዎችን ያስነሳል። ነገር ግን ቢያንስ ከኤቪክሽን ያድንሃል። ፍርድ ቤቱ ወደኋላ መመለስ አይችሉም፣ ወደ ነበሩበት መመለስ አይችሉም ብሎ ውሳኔ ቢሰጥልህ ዞሮ ዞሮ ያው የኤቪክሽን ጥያቄን አስቀረው ማለት ነው። ስቲል ግን መሰረታዊ ሆኖ የሚነሳው ከንብረት ሕግ አንጻር ቅድም እንዳልኩ ከህገ መንግስቱ ጀምሮ የአንተ የሊዝ መብት ላይ ምን አይነት መብት ነው መፍጠር የምትችለው የሚለው እሱ በጣም በጣም ብዙ ዲስከስ መደረግ ያለበት ነጥብ ነው።
አብርሽ በጣም ጥሩ። ትንሽ አፍታ እንውሰድና መልሰን አንድ የመጨረሻ ጉዳይ አነሳልሃለሁ። ለአንድ ሰዓት ለማውራት ነው ዛሬ የተነጋገርነው። በተለይ በጣም በርካቶች በጣም ደስ ይላል። እውነት ለመናገር ወደ 260 በላይ ነው ሰዎች እያዩን ያሉት። ወደ ውስጥ ገብተው የማያዩን ደግሞ በሺዎች የሚቆጠሩ ሰዎች እንዳሉ ብዙ ጊዜ ከላይቭ ከወጣሁ በኋላ ያለሁና በተለይ ሎየሮች፣ ጠበቆች እዚህ ገብታችሁ እያዳመጣችሁ አስተያየት እየሰጣችሁ ስለሆነ ጠበቃ ሊያ ተረፈ፣ ጠበቃ አያሌው ቢታኒ በጣም እናመሰግናለን። ቅድም ዶክተር ጸጋይን ሁሉ እያየሁት ነበር፣ እያበረታታንም ነበረ። ስለዚህ ሎየሮች እዚህ ገብታችሁ እያበረታታችሁን ስለሆነ እናመሰግናለን። የጠበቆች ወግ ነው። ከምሽቱ 3 ሰዓት ሁልጊዜ አርብ የሚቀርብላችሁ ፕሮግራም ነው። ዛሬ እንግዳዬ በማናቸውም የፌዴራል ፍርድ ቤቶች የህግ አማካሪና ጠበቃ አብርሃም ዮሐንስ እንደዚሁም የቀድሞው የህግ መምህር በተለያዩ የሶሻል ሚዲያዎች እና የኢንተርኔት ፕላትፎርሞች የህግ እውቀቱን በማጋራት የምናውቀው ወንድማችን ነው። ስለዚህ ዛሬ ጥሩ ውይይት ከሱ ጋር እያደረግን ነው። በነገራችን ላይ ሎየር አብርሃም ዮሐንስ ብላችሁ ሰርች አድርጋችሁ ፎሎ እንድታደርጉ ትጠይቃለሁ። ምክንያቱም በጣም በርካታ አንዳንዴ በጣም ጠቃሚ የሆነ ነገር ወደ ማህበረሰቡ ይዞ የሚመጡ ሰዎች ብዙ ሰው ሳያቸው ሳይመለከታቸው፣ ሌሎች ግን ያልተገቡ ቧልት ቀልድ የሆኑ ነገሮች ግን በሚሊዮን የሚቆጠር ሰው ሳያቸው ምንድን ነው ብለን እንድንጠይቅ የሚያደርጉ አጋጣሚዎች አሉና እንደዚህ ያላቸውን እውቀት ለሌላ ሰው ለማጋራት የሚፈልጉ ሰዎች ማበረታታት መቻል አለብን። ስለዚህ ሎየር አብርሃም ዮሐንስ ቤት በመሄድ ፎሎ እንድታደርጉት እንድታበረታቱት እጠይቃለሁ። ማበረታታት ስል ቪዲዮ እንዲሰራ ሀሳቡን እንዲያጋራን ማለት ነው። ስለዚህ አብርሽ የመጨረሻው ጥያቄ የሚሆነው አንድ 15 ደቂቃ አለን። እንዴት ነው ይሄ በተለይ ባለፈው በፌዴሬሽን ምክር ቤት የሰጠ አንድ ውሳኔ አለ ከባልና ሚስት ንብረት ጋር በተያያዘ እንግዲህ እዛም ላይ የተወሰነ የሚገናኝም የማይገናኝም ነገር አለው። ያንተን ምልከታ ለመጠየቅ ያህል ነው። እኔ ከዚህ በፊትም በሰራናቸው ከሌሎች እንግዶችም ጋር ገብቼ ሀሳብ በደንብ ስለሰጠሁበት ያንተን ሀሳብ ነው አሁን መስማት የፈለግኩት። እንግዲህ አንደኛው ተጋቢ ከጋብቻ በፊት መሬት ይዞታ ይኖረዋል። ከዛ በኋላ ባልና ሚስቱ ከተጋቡ በኋላ እንግዲህ ወይ ሌላ ቤት ከጎን ይሰራሉ፣ ወይ የነበረውን ያሻሽሉታል፣ ወይ አፍርሰው ይሰሩታል እና አሁን ከምናወራው ርዕሰ ጉዳይ ጋር የሚገናኝ ነገር ስላለው ነው። እዚህ ላይ ከጋብቻ በፊት ይዞታ ይዞ የገባ ሰው አለ። ባል ወይም ሚስት ልትሆን ትችላለች። ከዛ በኋላ እንደተባለው ቤት የሚሰራበት ሁኔታ አለ። አንዳንዶች ከ1179 አኳያ ሊያዩት ይሞክራሉ። አንዳንዶች እዛው በቤተሰብ ሕግ ባለው የንብረት ማጣራት መርህ መሰረት እንዲጣራ ያደርጋሉ፣ መደረግ አለበት ብለው ያምናሉ። እና አንዳንዴ ውስብስብ ሆኖ ሰበርም በተለያየ ጊዜ የተለያዩ ውሳኔዎች ሲሰጥበት የነበረ ነው። በፌዴሬሽን ምክር ቤት የተሰጠው ውሳኔ እንደው ልቅ ባለ ደረጃ ግልጽ በሆነ ደረጃ እንደዚሁም ደግሞ በደንብ ትንትን ተደርጎ የተሰጠ ነው ለማለት የሚያስቸግር ነውና እዚህ ላይ ትንሽ ሀሳብ አንሸራሽረን የዛሬውን የጠበቆች ወግ እናጠናቅቃለን። እሺ፣ አመሰግናለሁ ሙሌ። እንግዲህ ቀድሞ የግል በከፊል የሚሆን የተወሰነ ደረጃ የሚሆን ይዞታ የሚሆን ከዛ በኋላ በላዩ ላይ ንብረት ሲሰራ ጅምር ቤት የሚሆን ይሄ እስካሁን ድረስ ያወራነውን በመሰረታዊነት ይቀይረዋል። ሙሉ በሙሉ እስካሁን ያወራነውን ነገር ይቀይረዋል። በነገራችን ላይ የሰበሩም ያለውም የፌዴሬሽኑም ያለው በመርህ ደረጃ ከውጤት አንጻር ምንም የተለያየ አይደለም። ሰበሩ ያለው ምንድነው ይቀየራል ነው፣ ወደ ጋራ ንብረት አይቀየርም፣ ድርሻቸውን ይወስዳሉ። በተግባር ደረጃ ዞሮ ዞሮ ድርሻን እስከ መውሰድ ነው። ምንድነው ሰበሩ ላይ የነበረው ነገር መጀመሪያ ለነበረው የይዞታ ግምት እንድታነሳ ወይም ደግሞ እንድትወስድ፣ ያንን በተመለከተ ምንም ግልጽ ያልሆነ ነገር ነበረ። ነገር ግን ድሮ የነበረ ህግ ነገር ከወሰድክ ግን ይዞታው የጋራ የመሆኑ ነገር ወደ ንብረት ተቀይሯል ወይም ደግሞ በመሻሻሉ ምክንያት ወደ ጋራ ንብረት ተቀይሯል ብትልም ባትልም ለውጥ አያመጣም። ምክንያቱም በሐራጅ ተሽጦ በድርሻ ልክ ነው የምታገኘው። ለምሳሌ 30% ነው የተሰራው ቀድሞ፣ ጋብቻ ውስጥ ደግሞ 70% ነው። ስለዚህ 30%ቱን ባልየ ይወስዳል፣ ያን ደግሞ 35% ትካፈላለህ። ስለዚህ ይሄ በጽንሰ ሀሳብ ደረጃ የምትሄድበት አቅጣጫ ምንም ልዩነት አያመጣም። ተቀይሯልን ብትል ያው በሐራጅ ነው ሊሸጥ የሚችለው።
ወይም ደግሞ የንብረት ክፍፍሉ ላይ አንደኛው የግል ሲባልለት አሁን የሚያመጣው ሀራጅ ጋር አንዳንዴ ሀራጅ ጋር ሳይደርስ አሁን የግል ነውና የጋራ ነው መባሉ እኔም በአንድ ወቅት ስል እንደነበረው በአግባቡ የቫሉዌሽንን የንብረት ግምትን ስልት በአግባቡ መሬት ላይ የምናውል ከሆነ እና አንዱ ከአንዱ እንዳይበለጽግ ተገቢውን ጥንቃቄ የምናደርግ ከሆነ ቤተሰብ ሕጉ ላይ ያሉ መሰረታዊ አምዶችን የምንከተል ከሆነ ለውጥ ላይኖረው ይችላል። ግን አንዳንዴ ተገቢውንም ግምት ተከትለ አንዱ የበለጠ የሚጠቀምበት ወይ ደግሞ ንብረቱን አንዱ ማስቀረት የሚፈልግበት ሀራጅ ከመድረሱ በፊት ለምሳሌ የግል ነው የሚባል ከሆነ እና ከጋብቻ በፊት የነበረ ንብረት ስለሆነ የግል ነው የምንል ከሆነ አንደኛው ወገን ለዛኛው ግምት ሰጥቶ የሚያስቀርበት እድል ስለሆነ ያለው ሀራጅ ላይም ላይደርስ የሚችልበት እድል አለ። ስለዚህ ሀራጅ ላይ በማይደርስበት ጊዜ አንደኛው ብዙ ጊዜ ደግሞ በተለይ በፊት በነበሩ የሰበር ውሳኔዎች ላይ ንብረቱ ከግምት ስለማይገባ ኢቫሉዌት በሚደረግበት ጊዜ ንብረቱ ከግምት ስለማይገባ እንደምንም የጋራ እንዲባል ለማድረግ ነበር ጥረት ሲደረግ የነበረው እና እንደምንም የጋራ ከሆነ የሚገመተው ቤቱ ስለሆነ ከይዞታው ተጠቃሚ የመሆን ምክንያቱም ከጋብቻ በፊት ለሰራት ቤት ብቻ ነበረ ግምት ተገምቶ እንዲሰጠው የሚደረገው እንጂ ከጋብቻ በፊት የያዘው ይዞታም በገበያ ዋጋ ምን ያህል ይሆናል ተብሎ ተገምቶ ቢሰጠው ቅድም እንዳልከው የግል ተባለ የጋራ ተባለ ለውጥ ላይኖረው ይችላል። ግን አንዳንዴ ከጋብቻ በፊት የነበረው ይዞታ ዋጋው ስንት ነው የሚለውን ለማወቅም በኢቫሉዌሽን አስቸጋሪ ስለሚሆን ነው እና ከዚህ አኳያ እንዴት ታየዋለህ? አሁን እንግዲህ የክፍፍሉ ላይ ነው መሰረታዊ የሚሆነው ነገር። ግን አሁን እንዳልከው የጋራ ካልተባለ በስተቀር ምንድነው በተወሰነ መልኩ የጋራ ብለህ ድምዳሜ ላይ በውስጥ ታዋቂነትም ቢሆን እኮ የጋራ ካላልከው በስተቀር የግል ከሆነማ ለምንድነው ካሳ የምትከፍለው? ምክንያቱም ከዛ ስትነሳ ነው የሆነ የጋራ ኤሌመንት አለው። ነገር ግን ሞር ኮንትሪቢሽን ሌላ ሰው የበለጠ መብት አለው። ስለዚህ ከዛ አንጻር ድርሻችሁ ይለያይ ልትል ትችላለህ። ነገር ግን አከፋፈልን በተመለከተ ለምሳሌ የአንተ 80% ሆኖ 20% ከሆነ በክፍፍል ላይ ክፍፍልን መሰረት አድርጎ በተሰጡ ውሳኔዎች ላይ ተግባራዊ ነገሮችን ፍርድ ቤት ግምት ውስጥ ማስገባት እንዳለበትና በተለይ 80-20 በሚሆንበት ጊዜ በተለይ የማስቀረት መብትን በተመለከተ እንደገና ወደኋላ አይቶ ያለመፈተሽ ችግር ነው እንጂ ሞር ቪያብል የሆነውን መንገድ መከተል እንዳለባቸው በተለያዩ ውሳኔዎች ላይ ተቀምጧል። ስለዚህ የኔ ዋናው ነገር ምንድነው ቀድሞ የነበረህና የቀላቀልከው ነገር መልሰ መውሰድ ትችላለህ ወይ የሚለው ነገር። ምክንያቱም ላዩ ላይ ነው ያፈሰስክበት ቤቱን በከፊል ወይም ደግሞ በሙሉ የተቀላቀሉት ንብረት ነበር። ብዙ ጊዜ እዚህ ላይ የሚያጋጥመው ምንድነው የግል የሆነ ንብረት ነበረ፣ የማይንቀሳቀስ ንብረት ላዩ ላይ የተወሰነ ቤት ያለው ወይም ይዞታ ብቻ። ከጋብቻ በኋላ የጋራው ንብረት ይመጣና ይቀላቀላል ማለት ነው። ስለዚህ አሁን ከይዞታ የባለ ይዞታውን መብት ከማክበር አኳያ አንድ ይሄ ለብቻው የባለ ይዞታውን መብት ማክበር የለብንም ወይ? እስከ መጨረሻው ካገባ በኋላ ንብረት በመሻሻሉ የጋራ ንብረት ከዚህ ንብረት ጋር በመቀላቀሉ ምክንያት የዚህን ሰውዬ ወይም የዚችን ሴትዮ የይዞታ መብት ማሳጣት አለብን ወይ? አንዱ አይ ይሄንን ከግምትም ሳናስገባ በቤተሰብ ሕጉ አንቀጽ 86-87 መሰረትም እናከፋፍል በምንልበት ጊዜ ደግሞ ይሄ በተለይ ቀድሞ ያነሳል የሚለው ቀድሞ ከማንሳት ጋር ግንኙነት ያለው ከገንዘብ ጋር የተያዘ እንጂ እንደዚህ አይነቱን ነገር በግልጽ ስለማይሸፍነው ከዛ አኳያ እንድታየው ፈልጌ ነው። ኦኬ እንግዲህ ጥያቄውን በደንብ ከተረዳው ድርሻ ለምሳሌ ጅምር ቤት ከሆነ ድርሻውን የመውሰድ መብት አለው። ሌላው ምሳሌ ደግሞ እኔውና አንደኛው መሻሻል ነው፣ ሁለተኛ ለውጥ ነው። እንደው የተወሰነ ስዕል እንዲኖረን 1940 ላይ የተሰራ ቤት በየጊዜው መታደስ መቻል አለበት፣ ይፈርሳል። ላዩ ላይ ወጣበት ለምሳሌ ግማሽ ሚሊዮን ብር ሊሆን ይችላል። የጨመርከው ነገር ብቻ ሳይሆን ማዳንም ጭምር ግምት መግመት መቻል አለበት። ዜሮ ይሆን ነበር፣ ምንም ነገር አይኖርም ነበር ጭራሽ። ላዩ ላይ እየጨመርክ እየቀጣጠልክ ነው ቤት ያደረግከው። ከዛ በኋላ የወጣበት ወጪ በጣም ብዙ ነው። በዚህን ጊዜ የድርሻ ሙሉ በሙሉ ወደ እንትን ተቀይሯል የሚለው አመለካከት በተወሰነ መልኩ ወደዛ ነው ማደለው። ምክንያቱም ኤግዚስት ማያደርግም የጭቃ ቤት 1940 ላይ መንገድ ነው በቃ የሚሆነው። የይዞታ መብቱ እንዴት አደረከው? በቃ ቤት ስለተሰራበት የይዞታ መብቱን አጣ። ንብረቱን በጋራ ሲካፈል ያገኘዋል ነው። በእኔ እምነት ምንድን ነው እንደዚህ አሁን እንደዚህ አይነት በባልና ሚስት ግንኙነት ላይ አንደኛ ያዳነችበትንም ግምት ውስጥ አስገባ እንጂ ብትቃወም ኖሮ እኮ ምንም ነገር አይኖርም። ይዞታ ብቻ ነው የሚኖር።
አዛይንዶ ዘዴ ብትፋታ ለምሳሌ ዝም ብሎ መንገድ ብቻ የምታገኘው ምንም ነገር አይኖርም እኮ። ስለዚህ እኔ የጨመረውን ቫሊዩ ብቻ ሳይሆን የማዳን ተግባሩን ግምት መግባት የሚቻል አለበት። አብራችሁ በመሆናችሁ ነው የሁሉ ነገር የፈሰሰበትና አድነዋለች። ስለዚህ ይዞታ የምትል ከሆነማ በአይድን ኖሮ ሊደርስብ የሚችለውን ነገር እንደ መከራከሪያ መነሳት መቻል አለበት። የጨመረው ነገር ብቻ ሳይሆን ማለት ነው። ኤክስትሪም በሆኑ ጉዳዮች ሙሉ በሙሉ ተቀይረው ቫሊያቸው ኢቪ ከነበረው 3-10 እጥፍ ሲሆን ይሄ እኮ ትዳር ነው። ኦልሞስት እንደዚህ በጣም ቀጭን መስመር እያወጣ እቺ የድሮ የኔነች ምናምን ወደሚለው ነገር መገባትም ያለበት አይመስለኝም። አውቶማቲካሊ ትራንስፎርም ሆኗል በሚለው መያዝ መቻል አለበት፣ በጣም ቤዚክ በሆነ ሁኔታ ላይ ማለት ነው። ምክንያቱም ኤግዚስት ሊያደርግ አይችልም ነበር ያ ቤት ማለት ነው። አንዳንድ ጊዜ ደግሞ የሆነ ጥናት ቤትና ትንሽ ሰርቪስ ቤት ሆኖ ትልቅ ቤት ይሰራል። እዛው ሰርቪስ ቤት ነበረኝ ብሎ ክርክር ማንሳቱ ቶታሊ ያንን ዋጋ አታገኝም ነበር። ሬዚስታንስ ወይም ደግሞ ተቃውሞ አንሰራም የሚለን ነገር ቢኖር ኖሮ ዋጋውም የጨመረልህ አንተ ይዞታ ብቻ ስላለ ሳይሆን በዛኛውም ወገን ዋጋ እንዲጨምር ስለተስማማ ነው። ስለዚህ አይ ቲንክ በጣም እንደዚህ ሙሉ በሙሉ ትራንስፎርም በሚደረግባቸው ሁኔታዎች ላይ ይዞታው እኮ የኔ ነው የሚለው ነገር ብዙም የሚያስኬድ አይመስለኝም። አንተ ይዞታ ላይ ይህን ነገር ባይፈስ ኖሮ ገንዘቡንም አታገኝም ነበር የሚለውም ደግሞ ይዞታው በራሱ ገበያ ላይ ቢወጣ አሁን እንግዲህ እንደምታውቀው ለገበያ አንድ ቤት በሚወጣበት ጊዜ ልክ ነህ። ላዩ ላይ ያረፈው ቤት ትልቅ ነው ወይ ሰፊ ነው ወይ ስንት ካሬ ሜትር ላይ ነው ያለፈው፣ ከምንድን ነው የተሰራው፣ ከጭቃ ነው ወይ ከብረት ነው ወይ ከሲሚንቶ ነው ወይ የሚለው ነገር ዋጋ እንደሚሰጠው ሁሉ የይዞታው ስፋትና ጥበት 500 ነው 300 ነው 1000 ነው ቦሌ ነው ጉሌሌ ነው የሚለውም የራሱ ትልቅ ዋጋ አለው ይዞታው በራሱ ማለት ነው። ቅድምም ምንም እንኳን መሬት የመንግስትና የህዝብና የመንግስት ነው ብንልም አንተም ቅድም ያነሳው መከራከሪያ መሬት ለማንም ሳይሰጥ አየር ላይ ነው የቀረው የሚለው ነገር እንደተጠበቀ ሆኖ እስቲል ግን የይዞታ መብት አለው እዛ ቦታ ላይ በሊዝም ሊሆን ይችላል የገዛው እና ለዛ ይዞታ መብት ዋጋ በሚሰጥ መልኩ መተርጎም መቻል የለብንም ወይ? የቤተሰብ ህጉም ደግሞ በዚህ ጉዳይ ላይ አንቀጽ 86-87ን ብናይ ያን ያህል እልባት ሰጥቶን አናገኘውም የሚል ነው የኔ አቋም። የኔ እንግዲህ እዚህ ላይ ያለኝ አተያየት ምንድን ነው ማለት ከቤተሰብ ህጉ እኮ የኦቨርራይዲንግ የሚያደርጉ መርሆችም ይመጣሉ። ባልና ሚስት አንድ አካል አንድ አምሳል ናቸው ሲባል የግድ አልጋ ላይ ብቻ ከሆነማ አስቸጋሪ ነው የሚሆነው። አይ ቲንክ በእንደዚህ አይነት ጉዳዮች ላይ ንብረቱም ላይ ይህን ፕሪንስፕል አብረ ተግባራዊ ማድረግ መቻል አለበት። ቅድም በጣም ምናልባት ከተረዳኝ ስትሬስ ለማድረግ የፈለግኩት ምንድን ነው ባይሰራ ኖሮ ቅድም ወይም ደግሞ ማዳን ያልኩ ነገር ለምሳሌ ሊፈርስ ይችል የነበረውን ቤት ማዳን ያ በራሱ አንድ ቫሊዩ ነው። ስለዚህ ልክ ከዳንል በኋላ በዛ ቦታ ላይ እኮ የሆነ ነገር ነበረኝ የሚለውን ክርክር ፎርማት የሚያደርገው መከራከሪያ ይሄ ነው። ሁለተኛ ነገር ቫሊዩ ቢኖረውም በጣም ክሪቲካል ነው። ሲጀመር የምታስተላልፈው መንግስት ፈቅዶልህ እነሱ የዋጋውን ተመን አከፋፈሉን በተመለከተም ሙሉውን አታገኝም። ስለዚህ እንደሌላው ንብረት የገበያ ዋጋ የኔ ነው ልትልም አትችልም። ሲጀመር ሊዙንም ብታስተላልፈውም እኮ ሙሉም ገንዘብ እኮ አታገኘውም። ከዚህ አንጻር ልክ እንደ ብቻውን ችሎ እንደሚሸጥ ንብረት በተለይ የጋራነትን ከመወሰድና ከንብረት ክፍል ጋር በተያያዘ መሬቱ የኔ ነው የሚል እንደዚህ የሙጥኝ አይነት ክርክር ከተጀመረ በዛ በኩል መሬቱ ላይ የተደረገውንም ነገር ግምት ውስጥ ማስገባት መቻል አለበት። አንደኛው ቫሊዩ መጨመር ነው። ቤት ተሰርቷል፣ ስለዚህ ትልቅ ገንዘብ አግኝተዋል። ሁለተኛ ባልና ሚስት በመሆናችሁ ገንዘብ በማግኘታችሁ ነው ሊፈርስ ከመፍረስ ያዳ ነው። ሞር ሳይኮሎጂካልና ሶሻል ሊሆን ይችላል። ነገር ግን ግምት ውስጥ መግባት መቻል አለበት ነው። አንተ እንደዚህ ንብረት ቆጠራ ውስጥ እንደዚህ በጣም ስትሪክትሊ የሚገባ ከሆነ በጋራ ንብረት ያዳኑበትም ራሱ አይ ቲንክ ኳንቲፋይ መደረግ አለበት እንደዛ ኢንሲስት የሚደረግ ከሆነ። ስለዚህ እንደዚህ አይነት አርጉሜንቶችን ዲስሪጋርድ አድርጎ ሙሉ በሙሉ ትራንስፎርም የሚሆን ንብረት የጋራ መሆን መቻል አለበት። ነገር ግን ወደኋላ ያለው ንብረት ደግሞ ቫሊዩ ወጥቶለት የሚቀነስ ነገር ካለ ግን ሊቀነስ ይገባል። አሁን ሙሌ እንደምትለኝ ለምሳሌ ይዞታው ሊቀነስ አይገባም። ይዞታውን ለብቻው መሸጥ አትችልም። ለአንተ ምን ያክል እንደሚከፈል ራሱ በተግባር እዛ ሄደ ሊዝ ከሌላ ሰው ጋር ስትፈራረሙ ለመንግስት ምን ያክል ይሆናል፣ ለአንተ ምን ያክል ትወስዳለህ የሚባለው ምን ያክል እንደሚገባ ማወቅ አትችልም። አሁን እንደዛ የሚሆን ከሆነ በኋላ የምናካፍለው ስንል ለዛ ይዞታ ምን አይነት ዋጋ ሰጥተን ልንሰጠው ነው? ለሱ ወይስ ከጋብቻ በፊት የነበረችውን ቤት ብቻ ገምተን ልንሰጠው ነው? ለይዞታው ግምት ማንሰጥ ከሆነ እኔ ቅድም ያልኩ ምንድነው ማዳን በሚል ይካካሳል ነው። በቃ እዛ ቦታ ላይ ስለተገነገባ ነው እፎይ ማለት መቻል አለብህ። እንዲያውም ትዳሩን ማመስገን መቻል ያለብህ። ምክንያቱም
ግንባታው ሲገነባ ቫሊዩ መጨመር ብቻ ሳይሆን ሙሉ በሙሉ መሬት ብቻ ሊቀር ይችል ነበረ። እሺ አንድ ምሳሌ መሬት ቢቀር ደግሞ የምታገኘው ምናልባት አሁን ከምታገኘው ኦልሞስት 1/10 ሊሆን ይችል ነበር። ስለዚህ ያ ለብቻው እንደዚህ እንድታወጣ እንደ አንድ የትዳሩ ኮንትሪቢሽን ተደርጎ መታየት መቻላል። ምክንያቱም ፎርማት ኦልሞስት ነን ኤግዚስተንስ ሊሆን ትንሽ ነው የቀረው። እንዳልኩ ብትገምትለትም ያንን ሙሉን አያገኝም። ሙሉን የሊዝ ዋጋ የማግኘት መብት የለም። ብትሸጠው እንኳን ብታስተላልፈው የሚደርስ መጠን ምን ያክል እንደሆነ ስለማይታወቅ እንደዚህ አይነት አዳጋች በሚሆኑበት ጊዜ ከዛ የጋራ ንብረት ብሎ መቀላቀል ነው እንጂ ኤክስትራክት ማድረግ የምትችልባቸው ከዛ ከጋራ ንብረቱ ላይ የግሉን ለይተህ ዋጋውን መለየት የምትችልበት ኤክስትራክት ብቻ ሳይሆን ዋጋውን ማወቅ የምትችልበት ኮንዲሽኖች ካሉ እሰየው፣ ጀስት ድርሻውን መስጠት መቻል አለብን። ነገር ግን ምንም ኦልሞስት ፈርሷል የምትለው አይነት ነገር ግን ሙሉ በሙሉ ፈርሶ ሲሰራ ግን አንደኛ ምን ያክል ነው ብለህ ኤክስትራክት ማድረግም አስቸጋሪ ነው። ሁለተኛ ቢገመትም ያንን አታገኝም። ምክንያቱም ይዞታው የናክል ነው ዋጋው ቢባል ያን ያክል አይደለም ያንተ እንትን የሚገባ ብታስተላልፈው የምታገኘው ነገር ገና በተግባር የሚታይ ነገር ነው። ስለዚህ አስቸጋሪ ስለሆነ ከቤተሰብ ሕግ ቫሊዩ የፕሮፐርቲ ሎው ቫሊዎችን ኦቨርራይድ የሚያደርግበት ኮንዲሽን ተደርጎ መታየት አለበት የሚል እምነት አለኝ። እሺ አብርሽ 4 ሰዓት ሆኗል፣ ልንጨርስ ነው። ግን አንድ ምሳሌ ልስጥ፣ ይህን ምን ያህል የበለጠ አስቸጋሪ እንደሚያደርገው። ለምሳሌ ከጋብቻው በፊት አንደኛው ወገን ቦታው ከሚገኝበት ቦታ አኳያ ከቦታው ስፋት የተነሳ በጣም ትንሽ ቆርቆሮ በቆርቆሮ የሆነችን ቤት በ30 ሚሊዮን ብር ቢገዛ በኋላ ግን ከተጋቡ በኋላ የአንድ 5 ሚሊዮን ብር ቤት ቢገነቡበት ይህንን ይዞታ ዋጋ ማንሰጠው ከሆነ ይሄ ሰውዬ 30 ሚሊዮን ብር ነው ያወጣው ከይዞታው ከሎኬሽኑ ከተለያዩ ቦታዎች አንጻር ኢንቨስት አድርጎ ነው። ነገር ግን ከተጋቡ ከዚያቺ ቆርቆሮ በቆርቆሮ የሆነች ቤት ወደ 5 ሚሊዮን ብር የሚያወጣ G+3 ቆንጆ ቤት ተቀየረች ብንል የዚህን ሰውዬ እንትን ይሄ ይዞታው ላይ የፈሰሰውን ገንዘብ ይገባኛል። እዚህ ላይ 30 ሚሊዮን ብር ማውጥቶ ከሆነ እዚህ ጋም እንደገና 30 ሚሊዮን ብር እንሰጠዋለን በማለት ልናካክሰው እንችል ይሆናል። ግን አስቀድመን ግን ለይዞታው ግምት የማይሰጥ አፕሮች ከተከተልን እንዲህ አይነቶቹን ሰዎች የሚጎዳበት እድል አይኖርም ወይ? መጀመሪያ ምናልባት ያው አስዩም ላድርግና 30 ሚሊዮን ያው ሰፍ ብለህ ቦታውን ከሰውየው ኢንዳይሬክትሊ በውስጥ ነው ስለገዛህ ነው እንጂ ቅድም ባልኩ መንገድ ተከትለ አይደለም 30 ሚሊዮን የከፈልከው፣ አልተመዘገበም ወረቀት ላይ። ስለዚህ ለዛ ነገር ኃላፊነቱን መውሰድ መቻል አለብህ መጀመሪያ። አይ ሊዙ ላይ እንደዛው ተቀምጦ እዛ የሚያዋውለው አካል ይሄ ገንዘብ ተመዝግበው ከሆነ አይ ቲንክ እሱ ሌላ ጥያቄ ነው። ነገር ግን ኖርማሊ መሬቱን ስትገዛ በራስ ሪስክና ኃላፊነት ኢንፎርማል በሆነው እንትን ያገኘውን ነገር ይተካልኝ ማለት በእኔ እምነት ፌርም አይደለም። ነገር ግን እንደዚህ አይነት እንትኖች ላይ ውልና ማስረጃ ሄዶች 30 ሚሊዮን በጣም ተጋኖ ሊሆን ይችላል። ቦታውን ሰፊ አካባቢውን ጥሩ ስላረኩት ነው 30 ሚሊዮን ያረኩት። 10 ሚሊዮን ብርም ይሁን ብዙ ጊዜ ያው ለታክስ ብለው ለሆነ ነገር ብለው የማይደብቁ እስካልሆነ ጊዜ ድረስ ውልና ማስረጃም ላይ እኮ በትክክል ያንን ያህል ዋጋ አውጥቶ ሊገዛው ይችላል። መሬት ውድ በሚሆንበት ጊዜ ማለት አንደኛ ሙሌ እዚህ ጋር አንደኛ እንትኑ ምንድን ነው የመሬት ምንድን ነው የሊዝ ማስተላለፍ ላይ እኔ አሁን አንደኛ ሊዝና ምንድን ነው መሬትና ምንድን ነው ይሄ ውልና ማስረጃ የምትሄድበት አግባብም የለም። ውል በሚያዋውለው አካል ፊት ነው የግድም አትሄድም። ነገር ግን ዋናው ውል በሚያዋውለው አካል ላይ ለመንግስት ስንት ከፍለ ለሰውየው ስንት ከፍላል የሚለው መመለስ መቻል አለበት፣ የመጀመሪያው ነገር ማለት ነው። ምክንያቱም ቤት የለበትም። ቤት ከሌለበት ይሄ እንደ ቤት ቤት አለው። ቆርቆሮ በቆርቆሮ ያልኩ እኮ ቤት ነው፣ ባዶ መሬት ነው እንዳይባል ያ ቆርቆሮ በቆርቆሮ ስል የገለጽኩልህ ቤት ካርታ ያለው በአግባቡ ቤት ነው። በቃ ቆርቆሮ በቆርቆሮ ስል ጭቃ ቤትም አድርገህ አስበው እኮ። እሺ ስለዚህ የገዛው እኮ ቤት ነው እኮ ሊዝ አይደለም እኮ። አዎ ቤት ገዛ፣ ቤት ነው የገዛው። እሺ ቤት ነው። አዎ ነው እኮ ቤት እኮ ነው የገዛው። ሲገዛ ግን ለምሳሌ ካሬ ሜትሩ በጣም ሰፊ ስለሆነ 1000 ካሬ ስለሆነ ቤቱ ጭቃ ቤትም ይሆን አይሆን ካሬ ሜትሩ ሲሰፋና ሲጠብ ገበያ ላይ ያለው ዋጋም በዛው ልክ ከፍ ዝቅ ይላል። ቦሌና ጉለሌ በሚሆንበት ጊዜ ቤቱ ዋጋም ይለያያል። እና 30 ሚሊዮን ብር ኢንቨስት አድርጎ ገዛው በውልና ማስረጃ። ግን ከተጋቡ በኋላ ላዩ ላይ ያለው ቤት ፈራሽ ቤት ነው፣ የድሮ ቤት ነው። ቅድም አንተ እንዳልከው የ19 ምናምን ዓመተ ምህረት ቤት ነው። ስለዚህ ፈርሶ መሰራት ነበረበት። አፍርሰው ሰሩት።
ወይም ባለው ላይ ወይም ከጎን የሆነ ነገር ሰሩ። አሁን የዚህ ሰውዬን የይዞታ መብት እንግዲህ ስለፈረሰ አስቀድሞ ግን በገንዘብ የሚተመን የሚታወቅ ውልና ማስረጃ የተመዘገበ ኢንቨስት ያደረገው ገንዘብ አለ፣ ግን በላቡ በጥረቱ ያገኘው። አሁን አንደርስታንድ እንዳደረጉት እንግዲህ ቤት አለ፣ ቤት ተገዝቷል። ሌላ እንግዲህ ሌላ እንደው ኤክስቴንድ አድርገውና ምሳሌውን አጠገቡ የ5 ሚሊዮን ብር ሰራ፣ የ5 ሚሊዮን ብር ቤት ገዛ። በእንደዚህ አይነት ኮንዲሽን ላይ አስቸጋሪ አይሆንም በእኔ እምነት ስረዳው። አጠገቡ ለምሳሌ የ30 ሚሊዮን ብር ቤት አለ፣ የሚበዛው ከጋብቻ በፊት ነው የነበረው። ስለ ቤቱ ነው የምታወራው። ቤቱን ፎርማት ካደረግከው ግን ለእኔ ያ በጣም አስቸጋሪ ነው የሚሆን። ምክንያቱም ወይ የግል ቤትን እዛ ጋ ይዘህ ተጨማሪ ክፍሎች እና ተጨማሪ ግንባታዎች አሉ። ያ ተጨማሪ ግንባታዎች እና ቤቶች ስለመከፋፈል ሊነሳ ይችላል። ነገር ግን እዛ ላይ የነበረውን ቤት ፎርማት አድርገው ሌላ ካርታ፣ ሌላ አይነት ዲዛይን፣ ሌላ አይነት ነገር ካወጣህለት ግን የሚቀረው ነገር ምንድን ነው? የሊዝ ቫሊዩ ነው። ቀደም እንዳልኩት እኮ ሙሉ በሙሉ ምንም አታገኝም ሳይሆን ሲተመን ግን ሊዙ በሊዝ አዋይ ፊት ምን ያክል ሊያወጣ እንደሚችል ለመንግስት የሚከፈሉ ታውቆ የአንተም ግምት ታውቆ መሆን መቻል አለበት ቢያንስ እንጂ 30 ሚሊዮን ስላወጣ 30 ሚሊዮኑን መመለስ አለብኝ ወይ ቤቱ ተቀምጦ ተጨማሪ ነገር መስራት መቻል አለበት፣ ካርታ ያለው ከሆነ ማለት ነው። ግን ሙሉ በሙሉ የመጀመሪያውን ካርታ ራሱ አጥፍተህ ከዛ በኋላም ደግሞ ምን ያክል የተሸጠው የሚለውን ነገር ምክንያቱም 30 ሚሊዮን ብር ኢትዮጵያ ውስጥ ቤተሰቡን ቤት የሚገዛው ለመሸጥ ነው በእርግጠኝነት ቫሊዩም በጣም ጨምሮልሃል። ስለዚህ ሰየው ማለት መቻል አለብህ። ከዛ 30 ሚሊዮን የገዛው ቤት እኮ ቤት ከሰራህበት አፍርሰህ እርግጠኛ ነኝ 70 እና 80 ነው የሚሸጠው። ስለዚህ እድሜ ለትዳሩ ማለት መቻል አለብህ ነው። የድሮ ሄደ ታሪክ እየቀሰቀስ የፈረሰ ነገር እየቀሰቀስ ይከፈለኝ ከማለት እንትኑ በዚህ አግባብ ምክንያቱም ትዳር ነው ያዝከው። አንድ አምሳል አልጋ ላይ ብቻ ስትሆን አይደለም ንብረትም ላይ አንዳንዴ አንድ አካል አንድ አምሳል መሆን አለብን። ይሄ አቋም አሪፍ አብሪ። ስለዚህ የዛሬውን የህግ ርዕሳችንን እንቋጫለን። የጠበቆች ወግ ላይ ነው ያላችሁት። በማናቸውም ፍርድ ቤት የህግ አማካሪና ጠበቃ አብርሃም ዮሐንስ ጋር ነው ያመሸነው። በጣም ቆንጆ ውይይት አድርገናል። እንዲሁ እንደው አጠር አድርገን መልእክት ለማስተላለፍ አብርሽ 1179 ላይ ያለው እዚህም እዛም ሲረግጥ የቆየው አሁንም ጥርት ያላለው እንትን በተመለከተ 1179 እንዴት ነው የሚተረጎመው? በአንድ ደቂቃ ውስጥ አጠር አድርገህ 1179 ይሄ ነው መተርጎም ያለበት በዚህ አግባብ ነው የሚለውን ያንተን የመጨረሻ ኮንክሉዥን ሰምተን እናጠናቅቃለን። ሰውየው እያወቀ ከሆነ አፍርሶ መሄድ መቻል አለበት። ሳያውቅ ከሆነ ካሳ ይከፈለዋል። ድንጋጌዎች አንደኛ ስተረጉም አሁን 1000 ላይም እኮ ያለ ነገር እኮ ነው። ህጉን ስተረጉም አንደኛ የሆነ ቃል አንስተህ እኮ ቬግ የሆነ አምቢጌስ የሆነ እንደዛ ከዛ ነው መነሳት ያለብህ እንጂ እኮ ይሄ እኮ ዲክሌሬሽን ኦፍ እንትን ነው እኮ ዲክሌር ማድረግና የአንድን የህግ ትርጉም ዲክሌር ማድረግና መተርጎም የተለያየ ነው። 1000 ላይ ያለው ችግር ይሄ ነው። ለምሳሌ 1000 ላይ ካርታ ምንድነው የወራሽነት ማስረጃ ይዞ ንብረት የያዘ ሰው ነው የሚያወራው። አንድም ፍርድ ቤት እዛ ውስጥ የሆነች ቃል አረፍተ ነገር መረዳት አቃተኝ አልገባኝም የሚል የለም። ነገር ግን ከፈለገ 3 ዓመት ያደርገዋል፣ 10 ዓመት ያደርገዋል፣ 15 ዓመት ያደርገዋል። ያ ዲክሌሬሽን ነው። ስለዚህ ዲክሌር ከማድረግ በፊት አንደኛ የቱ ጋር ነው የከበደ ነው 1179 የትኛው አረፍተ ነገር የትኛው ቃል የትኛው ይዘት ነው ግልጽ ያለው ነው። ወደ ትርጉም ከመግባት በፊት ብታነባቸው ከ1178 ጀምረ በደንብ በግልጽ ነው የተቀመጠው። ካሳ ይከፍላል ይላል። ፍቃድ መስጠት የማይችልበት በሆነ ጊዜ ማስነሳት ይችላል። ስለዚህ በእኔ እምነት ምንም የትርጉም ጥያቄ ሰባት ዳኛ የሚያደርስም ነገር የለም። ምክንያቱም ይሄኛው ቃል ነው ትርጉም ችግር ያመጣው የሚል ነገር እስካሁን ድረስ ስላልሰማው ማለት ነው። ናይስ፣ በጣም አመሰግናለሁ። እንደውም ጥሩ አስታወስከኝ። ሌላ ቀን ደግሞ ትንሽ ረፍት ወስደን በመሀል ከሌላ እንግዳ ጋር ከገባ በኋላ መልሰን በተለይ 1000 ላይ ባለፈውም ደግሞ የተሰጠ ውሳኔ አለ። ይሄ ምንድነው ከውርስ ሰርተፊኬት እና የውርስ ሀብት ያካፍለኝ ከሚለው የሰበር ውሳኔ አኳያ አብርሼ በጣም አመሰግናለሁ። ጊዜን ሰተህን አብረህን ስላመሸ በሌላ ቪዲዮ እንገናኛለን። መልካም አዳር፣ መልካም ምሽት። ባይ። እሺ ቤተሰቦቻችን እስካሁን አብራችሁን ስለቆያችሁ በጣም 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 እናመሰግናለን። በጣም በሚገርም ሁኔታ ከ250 በላይ ሆናችሁ ነበር ስትሰሙን የነበራችሁት።
ውጭ ሆናችሁ በርካታ ሰዎችም እያያችሁን ነው። በርካቶቻችሁ ተሳትፋችኋል። እዚህ ጋር ያነሳችሁልንን ጥያቄዎቻችሁን መመለስ ስላልቻልን በጣም ይቅርታ። በሌላ ጊዜ ለጥያቄዎቻችሁ ብቻ ምላሽ የሚሰጥ ፕሮግራም እናዘጋጃለን። በርከት ብለን በጣም በርካታ ጠበቆችን በአንድ ላይ ገብተን የጦፈ ክርክር የምናደርግባቸውም ርዕሰ ጉዳዮች ይኖሩናል። አብራችሁን ስላመሻችሁ በጣም አመሰግናለሁ። ነገ ቅዳሜ ነው። ነገ የፌዴራል ጠበቆች ማህበር የፕሬዚዳንት ምርጫ እንደዚሁም የስራ አስፈጻሚ ምርጫ ይደረጋል። ስለዚህ ነገ ጠበቆች የሆናችሁ ሰዎች በመገኘት የሚመራችሁን ሰው እንድትመርጡ ለማስታወስ እወዳለሁ። በጣም አመሰግናለሁ። ደህና እደሩ።